የምትመለከቱት ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው በዩቲዩብ የተጀመረው ጉዳይ ወደ አልተፈለገ አቅጣጫ ሄደ በዚህ ጉዳይ ላይ ሰይፉ በኢቢኤስ ላይ ሁለቱንም ጋበዝ ብናደርጋቸውና ብንሰማ አሉ አዘጋጆቼ ለማንኛውም ምንድነው ጉዳዩን እንደ አዲስ እንሰማዋለን ሞቅ አድርጋችሁ ወደዚህ ቴዲን ጥሩት እስኪ ቴዲ ወደ መድረኩ من ነው መታቀው ጉዳይ አለ እንዴ ሰላም ነው እንዴ አለን ሰይፍ ሁሉ ጥሩ እግዚአብሔር ይመስገን እንደ ቀልድ የተጀመረው ጉዳይ ወደ አልተፈለገ አቅጣጫ ሄደ ነው የሰማሁት ለዛም እንግዲህ ለተፈጠረው ሁሉ ይቅርታ ለመጠየቅና እንዲህ አይነት ተመሳሳይ ነገር ደግሞ ዳግም እንዳያጋጥም እነሆ ከኛ ተማሩ ይመስላል ያንተሳ አዎ እውነት ነው እንግዲህ ሁሉም ሰው እንዳየው ነው ሰርግ ነበረ ያ ሰርግ እንግዲህ አሳማኝ ሳይሆን አይቀርም ቆይ አንተ ትዳር አለ አይ ትዳር የለኝም ያንንም ምክንያት በማድረግ ነው ተነጋግረን ወደዚህ ሰርግ ያመጣ ነው ማለት ነው ቆይ እንዴት ሐሳቡ መጣ መጀመሪያ ሐሳቡ እንዴት ነው ያው ሁሉም እንደሚያውቀው ቲጂ ትታወቃለች አገልግል በማዘጋጀትም በጣም ጎበዝ ጠንካራ ሴት ነች እና ብዙ ጊዜ ያው ኢንተርቪው ለማድረግ በመጠይቃት ሰዓት 1 አመት ፈጀ እሺ ቢዚ ነች በጣም ቢዚ ነች ማለት እየተደዋወልን እየተላመዳችሁ መጣችሁ በስልክ አዎ እሺ ባካል አልተገናኘንም እሺ በተገናኘን በ15 ቀን ምናምን ነው ወደዚህ ወደ ሰርጉ ፕሮሰስ የመጣው ማለት ነው እሺ እንጂ ምንም ከዛ በፊት ሌላ አይነት ግንኙነት አልነበረንም ቆይ 1 አመት ፕሮሰሱ ምን ላተው በቃ ያው ደውላታለሁ መች ነው የሚመችሽ እሷም ደግሞ ቆይ በዚህ ቀን ምግብ ታዘጋጃለች ባንዳንድ አጋጣሚ ካንስል ይሆናል ከዛ ያው እየታገዝኩ ሌላ እንግዶች ስላሉኝ እየታገዝኩ ጊዜውን ጠበቁኝ መጨረሻ ላይ ስንገናኝ ግን ያው እንደ ቀልድ ነው ወደዚህ አቅጣጫ ያመራው ማለት ነው ለምን አንጋባም አላችሁ ከሷና ሐሳቡ የመጣው ኖርማሊ ያው አንተን ለመካስ እንደገና ደግሞ በተሻለ መልኩ እስቲ ድራማ የሚሆን ነገር እንሰራ የሚል ሐሳብ ይዘን ነው ብዙ ጊዜ በጣም ጠንከር ያሉ ነገሮች ሲሪየስ የሆኑ ነገሮች ሲሰሩ የመታየት እድላቸው በጣም ዝቅ ያለ ነው እኔ በዚህ ደረጃ መሄዳል ብዬ አላሰብኩም እውነት ለመናገር መጀመሪያ ማለት ነው 50-50 ነው ያመናለ ያላመነ ሰው አለ ገብቷል አይደል ያው ከቤተሰብ አካባቢ ጥያቄ አለ ኢቭን የሰርጉን ቪዲዮ ራሱ ሲታይ ቤተሰብ ያልተገኘበት ነው ቀለል ያለ ነገር ነው ስለዚህ ሁሌ የሆነ ቁም ነገር ብቻ ከሚሆን እስቲ በዚህ መልኩ የሚለውን አስቤ ነው እኔ በሰዓቱ እንደዛ የሚያደርገው አሁን የውጮቹ ሪያሊቲ ሾው አለ ቤዝ የሚያደርገው ሪያሊቲው ላይ ነው የኛ ግን አሁን ልክ እንደናንተ ካሁን በፊትም ትዝ ይለኛል ዩቲዩብ ላይ ምንም ጥሩ ነገር ስንሰራ እንታይም ብሎ ሁለት ልጆችን አገባው አለ ትዝ ይላል ከባህር ዳር አስተዋውሳለሁ ከዛ በኋላ የሁለቱም ልጆች ቤተሰቦች ማይሆን ነገር ውስጥ ተገባ በኋላ ላይ እዚቹ ሶፋ ላይ ቁጭ ብለው አሁን እንግዲህ የት ይደርሳሉ የተባሉ ልጆች እርግጠኛ ነኝ በማህበራዊ ህይወታቸው ላይ ራሱ ይሄ የመታመን ጥያቄ አለ ይሄንንስ የማሰብ ነገር ይላል አልነበረም እኔ ምንድነው ያለው ነገር ቀስ ብለን እናስረዳችኋለን የሚል ነገር ነበር በእያንዳንዱ ኢንተርቪው ላይ በሚኖረው ነገር ፕሮሰስ ነበረው እንዳልከው ሪያሊቲ ነገር ጀምረን ነበር በሂደት ይመጣል የሚል ነገር ነበር ሐሳቡ ግን ያው ትክክለኛ እኔ ሚዲያ ላይ ያለው ነገር ደግሞ የኔ ተከታዮች እምነት በደንብ ነበራቸው እስካሁን እዚህኛው ላይ ግን በቃ ቅሬታቸውን ያሰሙ ስለዚህ ይሄንን ይቅርታ መጠየቅም ፈልጋለሁ ምክንያቱም እኔ እንደዛ አይነት ልጅ አይደለሁም እንደገና ደግሞ እስካሁን ሰራቸው የነበሩ ኮንተንቶችም እንደዚህ አይነት ነገር ላይ ያተኮሩ አይደሉም አቦጊዳ ኢንተርቴይንመንትን ያው ለሚከታተሉ ሰዎች ማለት ነው እንጂ አላሰብኩትም ላይክ በዚህ ደረጃ ነገሮች እንደዚህ ገነው ላይ ይደርሳሉ የሚል ነገር አልነበረም ግን ምክንያቱም አሁን ቪዲዮን ሳየው ሰርጉ በጣም ትልቅ ነበር ሰርፕራይዝ የመደራረግ ነገር ነበር እስከ ስንት ሺህ ሰው ያዩ ነበር ዝግጅቱን ከ200 ምናምን ሺህ ሰው በላይ አይቶታል በሰዓቱ እንኳን ደስ አላችሁ ነው የሚለው ሰው አው ያው በተለይ ለሷ በጣም መልካም ምኞት የሚመኙ ሰዎች እንኳን ደስ አለሽ የሚል ነው ምክንያቱም ልፋቷን ጥረቷን ነው የሚያውቁት በስራ ላይ በጣም ምትደክም ሴት ነች እኔም ያንን ግምት ውስጥ በመክተት ነው ፍቃደኛ ሆኜ እንደዛ ሰርጉ ሲባል ቀጥታ ወደዛ ሂደት ውስጥ ያመራሁት ምክንያቱም ጎበዝ ነች አንዳንዴ ደግሞ ጎበዝ የሆነ ሰው ደግሞ በተለየ መልኩ ስታመጣው የመታየት እድሉ ሰፊ ነው የሚለው ነገር ግምት ውስጥ ከተጨ ከናንታውን ተነስተን በዩቲዩብ የምናየው ነገር እንዴት እንመን ለዚህ አሁንም ደግሜ ይቅርታ መጠየቅ ፈልጋለሁ
ይሄ ለመጀመሪያ ጊዜ ነው እኔ ቻናል ላይ እንደዚህ አይነት ነገር ሲከሰት ማለት ነው እንጂ እስካሁን ድረስ እንዲያውም በጣም ቁም ነገር የሆኑ ነገሮችን ነው ይዤ የምመጣ የነበረው ኢቭን ይሄንንም ለመናገር ከሷ ጋር ቁጭ ብለን እስካሁን የነበረው ይሄ ነገር ነው ብለን ለመናገር ነበር ሐሳባችን በመሃል ትንሽ ክፍተት ተፈጠረና እሷም ያው ሌላ ዩቲዩብ ይሄ ነገር ውሸት ነው የሚል ነገር ሰራች እኔም ስሰራ ነው ሁለታችንም ላይ እንደዚህ አይነት ያው የሰው ቅሬታ መምጣት የጀመረው ማለት ነው ለምንድን ነው ግን አሁን አንዳንዴ ሳይ የውሸት ታሪኮችን ወደፊት ማምጣት ወይ ጉድ የሚያስብሉ ነገሮችን በዛ እይታ ማግኘት ነው እንጂ ወደ ፈጠራው ነው እንጂ የሚገባው ወደ እውነታው እኔ አሁን በጣም ወዳቸው የሚገርሙ ፖድካስቶች አሉ 30 እና 40 ሺህ ሰው የሚያያቸው ቁም ነገር ያላቸው ለህሊና ለእውቀት የሚሆኑ ማለት ነው ግን ብዙ ጊዜ ደግሞ ብዙ እይታ ያላቸው ጉዳዮች ደግሞ ብናየውም ባናየውም ለውጥ የሌለው አይነት ነገር ነው ምንም ለህይወታችን የማይጠቅም ነገር ይበዛል ትክክል እና እሱ ነው አሁን ወደዚህ አቅጣጫ ውስጥ የከተታችሁ እውነት ለመናገር እኔ እሱን አስቤ አይደለም ምክንያቱም ለኔም አዲስ ነው የሆነብኝ ከቲጂ ነው ሐሳቡ የመጣው ሰርግና አድርግ የሚለው ሐሳብ የመጣው ከሷ ነው መጀመሪያ በቃ በዚህ መልኩ እናድርገው የሚል ነገር እኔ የፊልም ፕሮጀክት አለኝ ገብቷል አይደል እንደዛ ነው ያሰብኩት እኔ ከራሴ አንግል ከሞያ ካለውበት ሁኔታ አንፃር እስ ፊልም ቢሰራም እኮ በዚህ መልኩ መሆን ይችላል ሳያት እሷ ደግሞ ከምትሰራው ስራ ባሻገር በጣም አርቲስቲክ ነች ላይፏ ጨዋታዋ ምናምን ወይ ይለያል ስለዚህ ዋይ ለምን አንሞክረውም የሚል ነው እንጂ በጭራሽ እኔ እንደውም ተቃዋሚ ነኝ እንደዚህ ይሄ ፌክ ነገር ተሰርቶ ምናምን ሰውን የሚሸውድ ነገር ከሚቃወሙ ሰዎች መካከል አንዱ ነኝ ለመጀመሪያ ጊዜ ነው ይሄ ነገር የተከሰተው ምናልባት ይሄንን በዚህ በማታለል አለ አይደል ቫይራል ለማድረግ ታስቦ የተሰራ ነው ብሎ የሚያስቡ ኦዲየንሶችን ይቅርታ መጠየቅ ፈልጋለሁ ይሄንን የሚያስበው በጠቅላላ ማለት ነው አሁን ስተት በመስራት መግነንን እንዳቋራጭ የማየት ነገር አለ የዛ ማሳያ እናንተ ጉዳይ ነው ሊባል ይችላል ነው እሱንም አልቀበልም እኔ ምክንያቱም ለምን መሰለ ለሚመለከተው ሰው ሊመስል ይችላል ምንም ጥያቄ የለውም ግን ሰው የሆነ ባመነበት መልኩ የራሱን ኮንተንት ይዞ ጥሩ ነገር ይዞ ቢመጣ የሆነ ጊዜ የራሱ መስመር ላይ መድረስ ይችላል ብዬ ነው ማምነው ምክንያቱም ለዚህ ምሳሌ የሚሆነው የኔ ዩቲዩብ ከተጀመረ 3 አመት ሆኖታል በዚህ ሂደት ውስጥ በጣም ትልልቅ እንግዶችን ከተከበረችው ካለም ፀሐይ ወዳጆ ጀምሮ ነው እንግዲህ የተለያዩ አርቲስቶችን ስጋብዝ ቆይቻለሁ እኮ እነሱን ያሳየህ እነሱን ኢንተርቪው ያርክ በሄድክበት አጋጣሚ ተመልካች አጥተህ ነበር ጥሩ ነው የሚታይም አለ የማይታይም አለ እንደ ሲዝኑ ነው አንተ ቁጭ ብለህ የሆነ ሲሪየስ የሆነ ነገር ስታይ ብዙ አይደም ግን ትንሽ ኔጌቲቭ ያለው ነገር ከሆነ በጣም ቫይራል ኢቨን ቲክቶክ ላይም ዩቲዩብም ላይም እንደዛ ነው የሚሆነው ይገርመኝ ነበር ለኔ ለራሱ ለምንድን ነው ይሄ ነገር ትውልድን እየገደለ ነው የሚል ነገር አለ እኔ ውስጥም በዚህ ዙሪያም ብዙ ጊዜ ወያያለሁ ኢንተርቪው ሳረግም ራሱ ከእንግዶቼ ጋር ይሄን ርዕስ እናነሳለን ብዙ ጊዜ እና ግን ጊዜውን ጠብቆ ጥሩ ነገር ከሆነ ነጥሮ የመውጣት ነገር አለው በዚህ አምናለሁ ይሄ ለመጀመሪያ ጊዜ የተከሰተ ነው በጣም ትልቅ ይቅርታ ህዝቡን መጠየቅ ፈልጋለሁ ድጋሚ ደጋግሜ የምለው ይሄን ነው እስኪ ምናልባት እኔ የሰማሁት ምንድነው የውሸት ታሪክን እየሰራችሁ እየፈጠራችሁ ተጋባችሁና ከአንድ ወገን ግን ጉዳዩ ወደ እውነት እንዲቀየር ተፈለገ እውነት ነው አይ ይሄን እኔ በኔ በኩል ምንም አይነት ነገር የለም ማቀው ነገር ጥሩ አይነት ግንኙነት ነው ያለን ያው ይመስል ነበር ሰው በሚያየው መልኩ ማለት ነው ኬሚስትሪው መጥቶ ነበር ደስ የሚል ነገር መጥቶ ነበር አዎ እስቲ እንግዲህ ወደዚህ ጋበዝ እናደርግና የሷንም ስሜት እርግጠኛ ነኝ ጉዳዩ ከተከሰተ በኋላ አልተገናኛችሁም መሰለኝና በአካል አዎ ቅርብ ጊዜ ወዲህ የተለያዩ ቪዲዮዎች ከሰራን በኋላ ከቅርብ ጊዜ ወዲህ አልተገናኘንም ስሜታችሁ አሁን ጥሩ ነው አዎ በጣም ቁጭ ብሎ ለማውራት ችግር የለባችሁ ምንም ችግር የለም እንደዛ ከሆነ እስኪ ቲጂንም እንጥራታ ደስ ይለኛል በደስታ ካለች እስኪ ሞቅ አርጋችሁ ወደዚህ ጋብዟት ሰላም ነው ቲጂ ያለን እንዴት ነሽ ዘይት መስገን ላንቺ መታወቅ እርግጠኛ ነኝ ነፍሱን ይማረውና አስፋው መሸሻ አስተዋጽኦ አለው እውነት ነው አይደል ምንም ጥርጥር የለው ነፍሱን ይማር በድጋሚ ምን አረገልሽ አስፋውና ኢቢኤስ ህይወቴን ቀየራ ምን ለውጥና ጥያቄና መልሳለሁ በጣም ታዲያ ያ ብቻውን በቂ አልነበረም ወደዚህ ነገር ውስጥ መግባት ለምን አስፈለገ ያው ጥሩ ገበያ ነበርሽ አይደለ ምግብ ዝግጅት ላይ ከዛ አሁን እንደምሰማው ከሆነ ዩቲዩብ ላይ ለምን አንጋባም የሚል ሐሳብ ካንቺ ነው የመጣው እውነት ነው ስታዩ ያ ሐሳብ እንዴት መጣልሽ ሐሳቡ የመጣልኝ
አንድ አመት ከ3 ወር አሻሮ እየቆላው ወጥ እየሰራ ኢንተርቪው ያደርገኝ ነበር ፍላጎት የደወለልኝ ማንኛውም ጋዜጠኛ ማንኛውም ዩቲዩበር እንደሚደውልልኝ ማለት ነው እውነታውን ስናገር ከዛ እኔ አልቻልኩ በጣም ቢዚ ነኝ ዛሬም ነገም ተነጎዳም ቀጥረዋለሁ አይመቸኝም እለዋለሁ ኦሬዲ ምግቡን አዘጋጅቼ ዛሬ ቴዲ ይመጣል ብዬ ሬዲ አዘጋጅና ሌላ ፕሮግራም ይኖርኛል ወደዛኛው ስራ ሄዳለሁ እሺ ካሜራማኖችን አዘጋጅቶ እሱ ሬዲ ሆኖ ብዙ ጊዜ አበላሽበታለሁ ምንም ጥርጥር የሌለው ሪሉን ስነግር ማለት ነው እሺ አልኩ አቃተኝ ከቅሜ በላይ ሆነ አሁንም በቃ በመኖሪያ ቤቴ መጥቶ ኢንተርቪው እንዲያደርገኝ የመጨረሻ ቀን አገልግሎት ዘጋጅቶ ጣላው ከስራ ቦቴ ወደ ቤት መጥቶ ምን ብሎ አልቆ ጸጉሬና እጄን ናግሬ ነው መስራት የሚቀረኝ ሌሊት ያመኛል ልክ ሌሊት ሲያመኝ 12 ሰዓት ነው ደወልኩኛ ቴዲ በጣም ይቅርታ እኔ እንደዚህ ያመኛል ጸጉሬን ሰራው እጄን አልሰራው እንዴት ብዬ ነው ዩቲዩብ ቻናል ላይ እንደዚህ ብዬ የሚቀርበው እንደው በቃ ሻሽ ምናምን ነገር አስሬ ልቅረብ እንዴ ብዬ ሁሉ አስቤያለሁ ቤት ያለችው ሰራተኛ ተነሽና ጸጉር ቤት ሂጂ ብላ 10 ሰዓት እና 11 ሰዓት ስቀሰቅሰኝ አልቻልኩም አሞኛል እና ፕሮግራም ታረጋለሽ ምግቡ ተዘጋጅቶ ምን ብላለች በቃ አልቻልኩም በዛው በተኛበት በሶፋ ላይ ለቴዲ ደወልኩለት እሺ በቃ ብሎ ቀራለሁ እና በቃ በምን ቀን ነው ምን ነው አፌን በዘጋው እሺ ለምን አልኩት ብዬ ተናገርኩ ከዛን ያመኝና ይመጣል አመመኝ አንድ 21 ቀን ምናምን ነገር አመመኝ ምች መጥቶኝ 21 ቀን በቃ ምንም ከሶፋ ላይ አልተነሳውም አመመኝ ዘን ጊዜ ጠይቀኝ ሲመጣ ሻይ ቡና ተባባልን ቤት ዩቲዩብ ቲክቶክ ከፍቼ ነበር ይቅርታ ቲክቶክ እያየው ነበር ከጎኔ ቁጭ አለ ጨዋታ ጀመር ከዛን ባልሽ እሱ ነው ያው የኢትዮጵያ ሕዝብ በአጠቃላይ ስለሚወደኝ የኔን ማግባት የኔን መውለድ በጣም ነው የሚፈልጉት እሺ ባልሽ ነው ሲሉ አዎ እንደቀልድ አዎ ከኔ እሱ ወንጀለኛ ላይቭ እያዩ ነው የምጠይቁሽ ላይቭ ነው በጣም ብዙ ሰው በጣም መጥቶ አካባቢ ነበር በትንሹ ላይቭ ያዩት ነገር ነው እውነት ነው ብለው ይናገራሉ ያው ኮሜንት ስለሚመጣ ማለት ነው ከዛ ነው በቃ በጠላ ባገልግል በጣም ታውቂል እንዴ ለምን እናገባሽ ሰው አንሰራ ማልኩት ማን ቲጂ ያገልግላት እንደዛ በላይ ያለች ዋው ራሴና ራሴ አጋልጬ ለሚዲያ ሰጥ ለኢትዮጵያ ሕዝብ ለሚወደኝ ስለዚህ ሐሳቡን ያመነጨው ተመልካቹ ነው ላይቭ ሪከርድ ተደረገና እኛ ሆነን ልክ እኔ እየጋበዘችኝ እንዳለችው ሻይ ቡና እያለን ማን ነው እሱ ይሏታል ላይ ቪዲዮ እያዩ እሱ ባልሽ ነው እንደ ምናምን አይነት ጥያቄ ሲጠይቋት እዛው ላይ ከዛ በቃ እንትን ማድረግ ጀመሩ እንደ ቀልዳው ምናምን አለቻት ሲሰው ግጥም ማለት ከዛ ያ ላይቭ ሪከርድ ሆነ እንዲያውም ስንት ነው ወደ 2000 ሰው ከበዛ ስማት አለ ጉንጯን ብሎ በዛው ፕሮሚስ እንትን አደረጉ እና ሳም ጉንጯን ሳምኳት ምንም እንትን ችግር የለውምና ስለዚህ ድንገት ሐሳቡ እዛ ላይ መጣና ወደ ጋብቻ አደገ አዎ በቃ በዚህ ለምን አንሰራው ማል በቃ እኔ ብታውቀው በዛ ነው በዚህ ደግሞ ስራ ተጠቀበቃ ዩቲዩብ አይደል አልኩት ግን ተጠቀማልኩት ማን ቲጂ ናት በዚህ ያለ ዩቲዩብ አይደለ ግን ማለት ዩቲዩብ ብዙ ጊዜ እንደዚህ ነገር ይፈልጋል ማለት ነው ሰው ውስጥ ያለው ነገር ይሄ ነው ይሄ ሊቀርፍ ነው ማውን የምፈልገው ገብቷል አይደለ አሁን ሶሻል ሚዲያ ሲባል በቃ ሰው በሆነች ነገር መውጣት ነው እንጂ ፕሮሰሱን አያውቀውም እኔ ሙያውን ስለምወደው ስለማከብረው አርትም ላይ የመጣው ልጅ ስለሆንኩ ሁሌም የተሻለ ነገር ይዞ መምጣት ነው በውሸት በጭራሽ እኔ የሰማሁት ግን ቲጂ የውሸት ነገሩ ከተጀመረ በኋላ ሰርግም ማረጋችሁ በቪዲዮ ሰርፕራይዝም ተባባላችሁ ምናምን በኋላ ላይ ግን ካንቺ ቀልዱ ቁም ነገር እንዲሆን እንደፈለግሽ ሰማው እውነት ነው እሱ አይደለም አልወደድሽውም የምር ልጁ ምን ያንሰዋል ወደዋለሁ ግን ሌላ ነገር ይሽን የለንም በቃ በወንድምና በት በጣም መልካም ሰው ነች እኔ በጣም ነው የምወዳት ጠንካራ ሰው ነች የሥራ ተምሳሌት ነች ይሄ ነገር ነው ሊታይ የሚገባው ከጀመረን ጀምሮ መስዋዕትነት ከፍዬለታለሁ የምንሰራው ቪዲዮ በጣም ምን አይነት መስዋዕትነት በጣም ጥሩ መስዋዕትነት ማለት ከሰርጉ በኋላ ላለው ለልደቱ ለምን ለሚባለው መስዋዕትነት ከፍ ሰዓቷ በጣም ጎልደን ናት ለኔ ጎልደን ነው ብር ነው ያንም መስዋዕትነት ከፍዬለታ ያም ደግሞ መስዋዕትነት የከፈልኩበት እዚህ ውስጥ ልገባ በጥሩ መልክነት ልገባ የፈለኩበት አንድ አመት ከ3 ወር ጠብቆኛል ዛሬ ነገ ኢንተርቪው ያረጋታለሁ ብለ ልጅ ወጣት ልጅ ነው ይጠቀምን ችግር አለው የአዲስ አበባ ጀዋ ነው ቢያረኩት በቃ ተለየ ነገር የለውም ቴንክ ዩ ማመስገናለሁ ህዝቡን ይቅርታ መጠየቅ ፈልጋለሁ እሷን ማመስገን ፈልጋለሁ ግን አሁን ከናንተ ታሪክ ተነስቼ ዩቲዩብ ላይ የማየውን ነገር እንዴት ነው ማመን የምችለው ቲጂ አሁን ለምሳሌ ብዙ እውነትን መሰረት ያደረጉ ነገሮችን ሰዎች ቀርጸው ቢያስተላልፉ እኮ አረ እነዚህ በቃ ለዩቲዩብ ሲባል ታሪክ እየፈጠሩ ህዝቡን ነገር ሊባል ነው ማለት የሚያረግም አለ እኔ አሁን የምታውቀው በሪ ስራዬ ነው ይሄን ነገር ይሄንን ደግሞ ለቴዲ መስዋዕትነት መክፈሌ ነው መስዋዕትነት ምንድነው ለቴዲ ከፈልሽው ብለ ብትለኝ አንድ አመት ከ3 ወር ተጠብቋል በቃ ይጠቀም ነው ያው ሙሉ ሚዲያ ላይ ለማውጣትም ከባድ ነው ይከብዳል አንዳንዴ ማለፍ በለኝ
ግን አሁን ለምሳሌ እንዲህ በአደባባይ ይቅርታ የሚያስጠይቅ ስተት ነው ብላችኋል ሁለታችሁ ማምናችኋል አይደል እውነት ነው እንዲህ ይሄ ስተት የተሰራው ለምን ያህል ገንዘብ ነው ሊባል ይችላል አሁን ለምሳሌ አንዳንዴ ግድ የለም በቃ ይቅርታ ብንጠይቅም እናገኘው ገንዘብ ሊያካክስልን ይችላል ለሰፊሻ እዚህ ጋር ይቅርታ አድርግልኝና ይሄ ሚስጥር አናወጣውም ነበር ሪሉን ስነግር አናወጣውንም ብየዋለሁ እሱ ወደዛው ነው ሰርጉ ከተደረገ በኋላ ተጣላን የሚል ቪዲዮ እንስራ ሲለኝ አይ ነው አንሰራ ብየዋለሁ እኔ መፈራው ነው ልክ የሰርጉ ሪከርድ ተደርጎ እዛው ቬሎ እንደለበሰች ሱፉን እንደለበስኩ ጀስት ፕራንክ ነው እሷ የስራ ሰው ነች ስለዚህ በዚህ መልኩ ኢንተርቪው ላረጋት የመጣሁት ብዬ ወዲያው ለምሳሌ መቆየቱ ነው ችግር የፈጠረው ወዲያው ይሄ ለቀቅኔ ላይ የሚያመጣው ችግር ይኖራል ቻናሌ ላይ ሰው ላይ ይቀበል ይችላል ላንቺን ፕራይቬሲ ደግሞ ትዳር ምንም ካለ ጥሩ ላይሆን ስለሚችል ይለቀቅ ለኔ ችግር የለውም አልኳት ነው ይቆይ ስትለኝ ነው እኔም ችግር ነፃ ነኝ ባንተ በኩል እንጂ ወዲያው ላሳውቅ ሚስት ምናምን ነገር ካለ ችግር እንደፈጠረ በኔ በኩል ኦኬ ነው ፕሮብሌም እኔ ራሴን የምለው ልጅ ነኝ የሚለው ጥያቄ ከዛ በኋላ ቀጥል መስራት ችግር ያመጣው ምንድነው ያው አንድ በመሃል ሶስተኛ ወገን ሲገባ ችግር መጣ ማን ነው ያ ሶስተኛ ወገን ሲመጣ ምንድነው እኔ ለቴዲ እንዳልኩ መስዋዕትነት በጣም ከፍያለሁ ብያለሁ መስዋዕትነት ከፈርኩበት ሌሎች ነገር ሊሆን ይችላል በገንዘቤና ነካ ምን አደረገ ምንም ነገር ከዚህ ከወንጀል ነፃ ነው 5 ሳንቲም ጥርጥ ያለ ኩሩ ወጣት ነው ሪሉ ነው መናገር ያለብኝ ሶስተኛ ወገን ሲገባ ቴዲ እኮ ያፍርብሻል አሉኝ እኔ ኦኬ እንዴ ያፈረብኝም ያፈረብሽ ዩቲዩበር እየበላ ነውና ከዚህ በኋላ ቪዲዮ እንዳሰሪታለሁ ያንን ቂም በሆዴ ይዝና ምናልባት ይሄ ልጅ በዩቲዩብ ምናል የሚጠቀም እኔ አላውቅም ስለ አሻሮ መቁላጥ ጠይቀኝ እንጂ ስለ ወጥ መስራት ጠይቀኝ እንጂ ስለ ጣላ ጠይቀኝ እንጂ ስለ ጠይቀኝ እንጂ ስለ ዩቲዩበር አላውቅም ሪሉን ስነግራ እሺ በዩቲዩበር እየሸቀለብሽ ነውና ያፈርብሻል አለኝ እውነቴንም ነገር ሴፍሽ ገባውኝና አየይ አንደኛ መጀመሪያ ያልቀስኩበት ነገር አለኝ ምንድነው መጀመሪያ ያልቀስኩበት ብትለኝ ከሰርጉ በኋላ በአለም ተደወለልኝ የኢትዮጵያ በሙሉ ቲጂዬ ኮንግራ በጣም ደስ ነው ያለን ይሄ ሸበላ በጣም እኔ በቃ ታንቄ ልሞት አለቀስኩ እግዚአብሔር ወይ ምን አለበት ከምፈልጋው ወንድ ሪት ጋብቻ በሆነልኝና ባሳየዋቸው ያኔ ሰላም ይነሳኝ አመመኝ ሪት ጋብቻ ቢሆን ኖሮ አልታመምም ነበር ታመምኩትኝ ህዝቡን ያሳመመኝ ህዝቡ ስለሚወደኝ በስነ ስርዓት በቁም ነገር ከጀርመን ከአሜሪካ ኢሮፕ በአጠቃላይ ተደወለ ስልኬ ላይ ኮንግራት ቲጂ ምን ልበል ሻመሰግናለሁ እግዚአብሔር ይክብርልኝ ሻመሰግናለሁ እኔ በቃ እየታመምኩ መጣሁ ሰላም ይናጣው ከሰርጉ በኋላ ሰላም ይናጣው ሟሸትሽ እንዲያርግ ያላቀም ምንም ነገር ለዋሽቻ አላቀም ሪልና ሪል እውነትን ይዤ ጓዛለሁ እንጂ ፈለገ ነገር ቢመጣ እኔ አንድ አመት ከሶስት ስለጠበቀኝ ነው መስዋዕትነት የከፈልኩት በቃችናት እጄን ሰጥ ለኢትዮጵያ ዝም ይቅርታ መስጠይቅ ማለት ነው በቃ ከዛን የትየታሙ ከዛን በኋላ እየታመምኩኝ ይያለም እቺ ነገር በቃ አንድ ቀን አፈነዳታለሁ በተለይ በጣም የረብሸኝ ነገር ቢኖር ምንድነው የሰው መውደድ ነው በቃ ሰላሜን አጣው ኪሎ ይቀነሰ ኦርደር ይዤ ሲሄድ አገልግል ይዤ ሲሄድ በፊው ይዤ ሲሄድ ከበሉ ከጠጡ በኋላ እቃው ለመውሰድ በሚሄድ ሰዓት ትጂዬ ግን አንድ ነገር እንፈልግሻለን ምን ያንን ሸበላ ግን ከኛ ያመጣሽው ሪል ጋብቻ ነው ይሉኛል አንድ ቀን ጀሞ አካባቢ 2 ሰዓት መኪና ውስጥ ተቀመጥኩ ለምን ምን ብዬ ልመልስላችሁ ሰዎች ልዋሽ አልዋሽ ቢፈልግ ይምጣ ፈነደዋለሁ አይ ልዋሽ ቆይ ትንሽ አይ ኖ ከራሴ ጋር ድብድብ ሹፌሬን ምን ልበል አልኩት እኔ እንጃ እኔ ምን አውቃለሁ አለ እኮ ምን ልበል ንገረኝ አልኩት እንዴ እኔ ምን አውቃለሁ ምን ትያቻለሽ እኔ እንጃ አለ ሰዎቹ ደርሻለሁ ግቢ ገብቻለሁ ብያቻለሁ ቁጭ አልኩ በቃ ምን ማድረግ አለብኝ ልግባና ቀስ ብዬ የደባበስኳት እያሳመንኳት የምትቆጣኝ ነች አልነግራትም ዋሻለሁ በጣም ትሪት የምታደርገኝ ከሆነ ማሚዬ እኮ እንዲህ ነው ብዬላታለሁ ከአሜሪካን ሀገር ነው የመጣችው አሜሪካን ሀገር ተከታተለኛለች ቲክቶክ መቼም ላይፌን በጣም አድርጎ ነው የቀየረልኝ ቁጭ ብላ የምትከታተለኝ ሴት ናት ትጂ ግን ሪሉን ንገሪኛለች እንዴት ነው ምናምን ነገር ልጁ ግን ምናምን አስትለኝ ሪሉን ልንገርሽ ለማንም ሚስጥር አታወጭም አልኳት በቃ ሚስጥር አድርጊልኝ ፕሊዝ ውሸት ነው አልኳት ወይ እኔ እኮ ለዚህ ነው የምወድሻለች ድጋሚ ማዘች አሁንም በየሚሄድበት አገልግል ቦታ ላይ ሳባርገው ንቃርገው ጨምደደክ ሰይኩኝ ሪሊዋን ልካንቺ ቲክቶክ ቁጥር ባሪሽ መስኛውና ምን ይጠበስ ይናገራለሁ አይ አገልግል ስትገቢ ያሸበላ ያግዝሽም እንደ መልክ ብቻ ምናምን ምን እሱ ተብድብድባለ ተደበደብኩበት በገዛጅ ተገረፍኩ እንዴት ምን ጥያቄ ነው መልሳለሁ ለሰኮንድ የለም ኤዲት ያረገ ነው እኔ ነፍሴ ወጣት ሳቀኩ በቃ ሪሉን ተናገር ቢፈረደሽልኛል ቤት ሳይቀመጥ ዘኛው ክፍል ኮን ኤዲት ያረገ እንዲያረግ ያመሻል ውጭንም ያረገው ይሄ ቆንጆ ሰኮ ቶሎ አይገባም በጊዜ እንደዚህ ነው ኦንላይን ደፍት ኤዲታለ ባልሽስ ከዛ ነው ዘጋው ኮሜንት ላይ ከስር ከሌላ ሴት ጋር አየኑ እንደ እነኚህ ሰዎች እንደምንም ሳያቁ እያልኩ በልቤ ጸጥ
እና ቃሪ ከዛ በኋላ ግን ይሄንን ወደ ገደለው ሲገባለ ጓደኛው ዩቲዩበር እየሸለቀብሽ ነው ያፍርብሻል ሲለኝ እንዴ እኔ እዚህ ጋር ህዝብ እየደበደበኝ ህዝብን እየዋሸው እየተገረፉ እንዴት ይታፈርብኛል? አዎ ለምን ብታፈርባል? ማለት ቆይ ልጨርስልኝ አላልኩም እንዴ አፍርብኛል? አዎ ያለ እየተባልኩት ነው የራሱ ጓደኛ ሶስተኛ ጓደኛ ቲጂ ያፍርብሻል አለኝ ሲለኝ አይ ልጨርስ እንጂ ኖ ያጣላንም እኮ እሱ እኮ ነው አዎ ሚስጥር ወጣበት ሚስጥር እኮ አይወጣም ሴፍሻ ሚስጥር አይወጣም ነበር እኔ እኮ አልኩ እኮ እስከ መጨረሻው ድራማው ይቀጥላል ልጁን አፈምሰው ነበር በሁሉም ቦታ በመላው ሀገር ከዳር እስከ ዳር አዲስ ነገር ሊነገር ትልቅ ሪከርድ ሊሰበር አንዲት የእድል ቁጥር ሕይወት ልትቀይር ቀን ተቆርጧል ሁሉም በአንድ ልብ በአንድ ቀልብ የሚጠብቃት የአዲስ ሕይወት ምዕራፍ መክፈቻ ልዩ ዕለት ግንቦት 30 በዚች ባለብዙ ታሪክ ታላቅ ሀገር አንድ ደማቅ የዕድል ታሪክ ይጻፋል። የሚሊዮኖች የወል ህልም በአንዲት ቁጥር ይፈታል። የዕድል የልደት ቀን ይሆናል። የ50 ሚሊዮን ብር ሎተሪም ይወጣል። ከ50 ሚሊዮን ብር ተሸላሚው ጋር 12 ዕድለኞችም ሚሊዮነር ሊሆኑ ጊዜው ደርሷል። ዕድል አድራሹ ሎተሪ ሻጩም ይሸለማል። ሀብትን አድሎ ሀብታም ይሆናል። በወረቀት በዲጂታል በተመቾት አማራጭ የ50 ሚሊዮን ብር ሎተሪ ይቁረጡ። በታሪካዊዋ የዕድል ቀን የዘመኑ ታላቅ ሽልማት ባለቤት ለመሆን ይፍጠር። ይቅናን ይቅናን። የኢትዮጵያ ሎተሪ አገልግሎት ቤቶት ምን እንዲኖረው ይፈልጋሉ? የመዋኛ ገንዳ፣ የልጆች መጫወቻ ቦታ፣ ያለሐሳብ ኤሌክትሪክ መኪናዎችን ቻርጅ ማድረጊያ፣ ከግቢዎት ሳይወጡ ጂም ማዘውተሪያ አሊያም ወክ ማድረጊያ በነፋሻማው ስፍራ አያስቡ ይሎታል። ዲኤምሲ ሪል ስቴት የመጨረሻው ብሎክ ሽያጭ ከ75 ካሬ ጀምሮ አውጥቷል። ከ8% ቅድመ ክፍያ 40/60 ባንክ ብድር ጋር እየጠበቅኖት ነው። ልብ ይበሉ፣ ዝቅተኛ ወለል አማራጭ ቤቶችን ያላገኛችሁ ደንበኞች ይህንን ድንቅ ዕድል ፈጥነው ይጠቀሙ። ለበለጠ መረጃ ከታች ባለው ስልክ ሃሎ ይበሉ። ዲኤምሲ ሪል ስቴት የህዝቡ ግን ወዳጅ ነው። እሱ ባይዝ ነግረን እኮ እኛም እውነት መስሎን እንሸወድ ነበር። ቆይ ለምንድን ነው እሱ ያፍርባታል የሚልሽ? አይ ዶንት ኖ እንግዲህ ያወሩትን ነገር አላውቅም። ስንገናኝ ሻይ ቡና እንጠጣለን በደንብ ላይፋችን ቀጥተናል። ለሰው ታስመስላላችሁ እንደ ፍቅረኛ? እንጣለን ሻይ ቡናችን እንጠጣለን። አንድ ቦታም ጭፈራ ቤት ገብተን አብረን እንደነሰናል እየተያዘ እየደነሰን እንወጣለን። ግን ሁለት ትርጉም አለው። ኖ ዝም ብሎ አይደለም ናይት ክለብ መውጣት። እሺ ነገ ፎቶም ሊወጣብን ይችላል። እውነታው መናገር ስላለ ዛሬ የመጣን ለሁለት ነው ስላለ ጭፈራ ቤትም ገብተን እየደነስን ምናምን እጅ ለእጅ ተያይዘን በቃ ባንዱ ደግሞ አያውቅም ሙሽራ ይላል። አረጋዱ አላስነካማ ሌላ ወንድ እንኳን እድል እንዳልፈልግበት ዞር በል ከዚህ ጋር እያለን የከለከለው ገበያሽንም ዘግቷል። በጣም የዘጋቢት ለምን ያህል ጊዜ እንግዲህ ይሄ የውሸት ህይወት ቀጠለ? አይ ጨርስልኝ እንጂ ልክ እሱን ስባል ልደቱን አላከበረም ነበር። ከዛም አንድ ፕሮግራም ነበረ ያን ቦዲ ያስኩኝና በቃ እስቲ ቆይ ምናልባት ጓደኛው መቀኛው ሊሆን ይችላል። እኔ ብዙ ህይወት ቻሌንጅ አሳልፌ እዚህ ጋር ስለመጣው ለምን ጆሮ አሰማለሁ ለምን አዳምጣለሁ ብዬ ልደቱን ሄደን አከበር ምናምን ልደቱ ለምን የሆነ ፕሮግራም ተፈጠረ። ሲፈጠር በቃ እኔ በጣም ፊል አደረኩኝ፣ አለቀስኩ። ያየሁትን አየሁኝና አለቀስኩኝ። እንደዛ አይደለም ብሎ አሳመነኝ። ሶኬ ብዬ ቀጠልን። ከዛ በኋላም ደግሞ አብራሪስ ያየሽውን ምን አየሽ? ያየነው ምንድነው ያው ቲጂ አሻሮቆይ ናት፣ አሮጊት ናት ትባላለችና አንዳንድ የወንድ ወጣቶች ከይቅርታ ጋራ እንደማፈር ነገር አለ እና እሱም ወጣት ስለሆነ እሱ ፍሬንዶች ያፍሩብኛል። በደንብ አይን እኮ ቡዳ ነው፣ መጥፎ ነው። እኔ ደግሞ ነቀዝ ነኝ በጣም ሾፍ ነው ማረጋው አለው፣ ምንም ጥርጥር የለውም። ዛን ጊዜ ሾፍ ሳረግ የሆነ ነገር አየን ከኋላ። እኔም ሲጋርድ ነበር እሷ ማይታገ ቅድም እኮ ተባባል ወጣንና ነው እንዴ ሶኬ። ስለዚህ ያ ወሬ ነገር ልጅ ልክ ነው አለንና በቃ ሪሎች ነገር ማለት ነው። አሁንም አንድ ነገር ቴዲን የሆነ ነገር ላይ ሾፍ እናደርገዋለን ነው ያንዲ በቃ ተገረረው ከሪሎ ማለት ነው ምናምን ነገር እሱ ግን የሚያውቀው ነገር የለም። ይሄኛ ስንሰል አሁን ይሁን ሁሉ ነገር ግን ጥያቄ ጋብቻው የውሸት ከሆነ ቢያፍርብሽ ባያፍርብሽ አብሮኝ እየበላን እየጠጣን አብረን እየወጣን እንዴት ለጓደኞቹ አፍርባታሉ ይለኛል። ማኮነ ሻይ ቡና መጠጣት የለብንም እንዴት ሴፊሻ ሞራል እኮ ባል ነገር አይደለም እንዴ አብረን ሻይ ቡና እየጠጣን ያፍርባታል እያለኝ እንዴት አብሮኝ ይቀመጣል? አሁንም ሲያፍብኛል አይደል እንዴ መቀመጥ በረበረ በውሸት ጋብቻ ውስጥ የሞራል ጥያቄ አለ እንዴ አለ። ለምሳሌ ሴፉ ጓደኛዬ ብዬ ወይ እንደዚህ በቃ ወይ አባቴ ቢብል በልጅ አፍርባታል በቃ ካንተ ጋር ታይም እንዴ ምን ማለት ነው? ሴፊሻ
እንዴ ምንድነው ማሳፈረውስ ሻይ ቡና እኔ እንዲያውም ከዚህ አሁን ከምትለው ቃላት መድገም ማልፈልግም ውጪስ እንዴ አሁን ሻይ ቡና ስንል ውጪ በጣም ታዝናናለች ጫውት በጣም እሱን ነገር ወደዋለሁ በጣም ኢንጆይ ያደርጋለሁ ስቃለሁ ስታወራ ምናምን ጓደኞቼን ይዤ ነው የምሄደው ኑ ለምን እዛ ጋር ሰው ሌላ እንትን ያደርጋል ላይቭም ስለምትገባ በብዛት ብዬ ኑ ብዬ እነሱን ይዤ መዝናናትንም ማቀው በሱ ያዝናናኝ እረፍት አድርጌ እያለኝ ያዝናናኛል ምንም ጥያቄ ነው ለምን በፊት በጣም ስለምትደክም ይሄን ቤላ ሳይሽ ያንዳንዱ አንተ ተሳይቶኛል ፍቅር ማለት መላመድ ነው ይባላል ያ ነገር እናንተ ማለት አልሰራም እንግዲህ ተፋፍረን መሰለኝ እንጂ አይነ ጥላለብን መሀላችን ላይ ተፋፍረን መሰለኝ እሱ መተፋፈር ነው እንጂ ፍላጎት ስሜቱ አለ እንግዲህ አላቅም ምን እንበል ታዲያ እኔ በቃ በስራ በጣም ነው መወዳት በጣም ጎበዝ ሆነች በስራዋ ደስ ያለው ነገር ይሄ ነው ገብቷል እኔም ደግሞ አመት ከ3 ወር ድረስ እምቢ ስላልኩት በሌላ አይደለም ሰዓት ጊዜ በማጣር ከዛ በኋላ ግን በተናጠል ቪዲዮ ማውጣቱ ለምን አስፈለገ ቅድም ያለችህ ነገር ነው ላይክ ደውልላታለሁ እኔ እንደውም በጣም በብዙ ነገር አሁን ከዚህ ከሶሻል ሚዲያ ጋር በተያያዘ ላግዛት ፕሮዳክሽን ካሜራ መውሰድ ይላታል ያገልግሉን ነገር ስለማላቅ በዚህ መልኩ ግን ላግዝ ይችላል ቻናልም ስላላት አትመልስም እንደገና ሌላ ሰው ኢንተርቪው ሳደርግም እስቲ አብረሽ ቁጭ በይ ምናምን እላት ነበር ስልክ ትዘጋለች ሆነ ብዙ ነገር ስለሰማሁ ወሬው ከሰማሁ በኋላ ብዙ ምክንያት ሰጠው ሲደውልልኝ ጆሮ ላይ ጥርቅም አሙኛል እንደዚህ አልነገረችኝም በግልጽ ማለት ነው ምንም ነገር ራስሽን እንደሚስትን ያየሽው ለምን እንደሚስታዳ አይደለው ጥርቅም ምናምን አባባልሽ ግን የሆነ ስሜት አማርኛው ይከብዳል ሰይፍሻ ለምን ታዳላለህ አማርኛው ይከብዳል ያዳላል ሰይፍሻ ጥርቅም ስትይ ለምን ማውራት እየተቻለ እንዴ ለምን አፍርብሻለሁ ቢሮ መነጋገር ይቻላል ነበር ምንኛኒ ስንት መጓደኛ አብሮ በእጁ የበላ የጠጣ ስንት ላይ ፈሳለፉ ሰው መጥቶ ሽክ ሲለኝ ኦኬ ስለዚህ አይ በቃ ከዚህ በኋላ ያፈረብኝማ እንዴ ለምን እዚህ ጋር ግን መልስ መስጠት እሱ ያለበት ይመስለኛል ለምንድን ነው የምታፍርባት እኔ አላፍርባት በጣም ነው የምኮራባት እንዲያው ካላፈርክባት ለምንድን ነው የምር ማታገባት ሁሌም በስራ ዘወትር በትጋት ላይ ነን ዴማ ሆፕ ሪል ስቴት በሲግናሉ ሳይታችን ተዋወቅን ከዛም በቦሌ አዳባ ሳይት በሁለት ወር ውስጥ ከቁፋሮ እስከ 10 ፎቅ ሰርተን በማድረስ አስደንቀናል አሁን ደግሞ በቦሌ መድኃኔዓለም አዲስ ባለ 24 ፎቅ ዘመናዊ ህንጻ ግንባታና ሽያጭ መጀመራችንን ስናበስረው በደስታ ነው ልዩ የበዓል ቅናሽ አሰናድቷል ለመኖሪያ ለንግድ አትርፌም ልሽጠው ብለው ቢያስቡ የቦሌ መድኃኔዓለም ሳይታችን አያመልጦ ፈጥነው ይግዙ ዴማ ሆፕ ሪል ስቴት ለማግባት እኮ በጣም ብዙ ነገር ያስፈልጋል አይደል ሰይፍሻ ዝም ብሎ ይገባል ብዬ አላስብም ምክንያቱም ጋብቻ ቀላል ነገር አይደለም እንዲያውም እኔ በዚህ አጋጣሚ እንደዚህ የከበረውን ጋብቻ በዚህ ደረጃ በቪዲዮ ማምጣቴ አሁንም ህዝቡን ይቅርታ መጠየቅ ፈልጋለሁ ለዛም ነው እስካሁን የቆየሁት ብዙ ጓደኞቼ ያግብተዋል አስቤበት መግባት አለብኝ ብዙ ቻሌንጅ አሳልፌያለሁ እኔ በስራዬ ካሜራ ተዘርፌያለሁ በጣም ብዙ ነገር ያሳልፍኩ ስለዚህ የሆነ የምፈልገው ነገር አለ እኔ በራሴ ቲጂን ሳይወክል የራሴ ክራይቴሪያ አለ ለትዳር አሁን ባለፈው አዲስ አበባ ፖሊስ የገባበትም አንድ ጉዳይ አለ አስተዋውሳለሁ የሆነ ህፃን ልጅ ባሌ ብላ የሆነች በእድሜ ከዛ በኋላ ሴትዮዋ ቪዲዮ አወጥቶ ትፈለግ ተብሎ ተይዛ ለድራማ ነው የ6 ዓመት ልጅ ምናምን እና ጉዳዩ ወደ ፍርድ ቤት እንደሄደ ሁሉ አውቃለሁ ማለት በኋላ ልክ የሆነ ነገር ላይ ሲደረስ ነው ሰዎቹ አረ እንትን ብለ ምናምን ነው ያሉት ወደ እናንተ ደግሞ ስመጣ ያላቻ ጋብቻ አይነት ስሜት አላይም ያው የሰው ልጅ የስሜት ጉዳይ ነው ትዳር አይደለ ሳትነግረን አሁን ጋብቻ እኮ አንተና እሷ ብቻ የምትፈጽሙት ጉዳይ አይደለም የቤተሰብ ይመስለኛል ትክክል እና ከጀርባም ያለው አካል እሬ ውሸት በዛ የሚል ነገር አጋጥሞሃል የኔው ቤተሰብ ወይስ ተከታታዩ ያንተ ቤተሰብ እውነተኛው ቤተሰብ ምን ነበር እውነተኛው ቤተሰብ እንዴት መሰለህ ነው ይሄ ሰርግ ውሸት ነው ያለኝ አንተ ይሄ እንደማታደርግ እናውቃለን እኛን ሳታማክር ይሄን አታደርግም ለቪዲዮ ብለህ ነው ያደረከው የሚል ነው እነሱ በቃ ያና አምነው ቁጭ ብለዋል ስለዚህ ከነሱ ጋር የሚያጋጨኝ ነገር የለም ኢቭን ጓደኞቼም ያ ቪዲዮ ተሰርቶ እኮ የሚቀጥለው ቀን ላይ ሲጠይቁኝ ሰዎች አይ ነው ጀስት እኛ ሙቪ ነው ፊልም ነው የሰራነው ለማ ገኘው ሰው ሁሉ እሷን ያን መንገሩን ይከበዳት ግን የኔ ተከታታዮች ግን ያን ነገር አምነው
ሲከታተሉን ቆይተው ደስተኛ ሆነው የሚከተልም የሚጨምረውን ቁጥር ጨምሮ ልክ ይሄኛው ትክክል አይደለም በየስል የሚቀበሉኝ የመሰለኝ ለካ ሁሉም በቃ አጥምደው ነው የጠበቁኝ። ኮሜንት ላይ ስትገባ በጣም ከባድ ምክንያቱም እስካሁን በጣም ፖዚቲቭ የሆነ ኮሜንት ነው እኔ የለመድኩትና በጣም ደነገጥኩ። አጥረገረጉ በቃ አወረዱኝ አይገልጸውም። መኪናውን መልስ ይባላል ብዙ ነገር አለ እና እነሱን ይቅርታ ማለት ነው ፈልግ እኔ ቪዲዮ ልሰራ ነበር። በቃ በዚሁ አጋጣሚ እንደውም በሰይፍ ስም በአንተ ስም ይቅርታ በጠይቅ ፈልጋለሁ። እስኪ በደንብ ይቅርታ። ምክንያቱም ምንድነው መሰላችሁ እኔ አሁን ዛሬ እንድናወራ የፈለኩት ሶሻል ሚዲያው ብዙ ጥሩ ነገር እንድንሰራበት እድል አመቻችቷል። ግን በተመልካቹ ችግር ምክንያት አሁን ሰው የሚፈልገው ማአት ሆነ። ጥሩ ለአእምሮ አሁን ለምሳሌ ከፖድካስት እውነቱን ልንገራችሁ የዶክተር ምህረት ደጃፍ አለ ኦር ደግሞ በጣም አሪፍ ፖድካስቶች አሉና አንተም እንግዲህ ሞክረዋል እኮ የሚጠቅም ነገር ሰርተህ ግን ሰው ያንን የማየት ፍላጎት የለውም። ስለዚህ ምን ይፈልጋል ሰው ማአት የሚመስል ነገር። ይሄ ነገር በምን አጋጥሟል መሰላችሁ? በነፃው ፕሬስ ድሮ ልክ የፕሬስ ነፃነት እንደታወጀ የሚገርሙ መጽሔቶችና ጋዜጦች ፈሉ እና እውነት በደንብ ይጻፍ ነበር። በኋላ ላይ ያው እውነት በባህሪው ብዙ ጊዜ ሁል ጊዜ ጥሩ ሊሆን አይችልም እና አንዳንዶች ከማል ወጣሉና የሚያስደነግጥ ዜና መስጠት ሲጀምሩ ማንነሱን ጋዜጣ አምጣው ማለት ጀመረ ሰው። ሆሊውድ የእናንተ በነበረበት ጊዜ ማለት ነው። ተመልክተና መሰገን እንግዲህ ሆሊውድ ከዛ በቃ ይሄ ማአት ማውራት የባቋራጭ ገንዘብ ይታያል እዛ ፔጁ እንዲያውም አይተንም ይገዛው እንትኑን ነው ርሱን አይተን ርስ በቃ ያለው ግን ሌላ ነገር አለ። ጠቅላይ ሚኒስትሩ ወረዱ ይላል ከፊት ማለት ነው። ስትገባ እስክስታ ነው። የዛሬ 5 ዓመት ፕሬዝዳንት ወረዱ ይላል ስትገባ ወንዝ ነው እና እንደዚህ አይነት ተጀመረ የሆነ ሰዓት ላይ አሁንም ዩቲዩቡ እና ሶሻል ሚዲያው ወደዛ አቅጣጫ የሚሄድ ነገር አይበታለሁ። ትክክል። ምክንያቱም ቆም ነገር ሲሰራ የሚያይ ሰው አይኖርም። እንደዚህ አይነት ነገር ደግሞ ሲሰራና እንደዚህ መሰል የሆኑ ነገሮች ሲሰሩ ደግሞ ብዙ ሰው ያያዋል። ያው የምታዩትን ነገር ምረጡ ነው የምለው እኔ ለምሳሌ እቺ ነጭ አንድ እቺ ቪዲዮ ብቻ ነች ወጣችሁ እንጂ የኔን ቪዲዮ ወደ ኋላ መለስ ብለው ቢያዩ በጣም ጥሩ ነገሮች ኢቨንት ላይ ይገኛሉ። በጣም ብዙ ጥሩ ነገር ላይ ነው ምሰራው። ብዙ ታዋቂ ሰዎችም ኢንተርቪው አድርጌያለሁ። ልደቴን አሁን የልደቴን ፕሮግራም በየአመቱ ስለ እናት ተስፋ አዲስ የካንሰር ታማሚዎች ጋር መቄዶንያ ገንዘብ ላይ ለሰባስቤ ነው ሲጭ ሁሉም ሰጥ። አሁን ሰው ያና ያዩ ያንተን ሰርግ ግን ቁጭ ብሎ ያይ ሰርጉን ግን አዩት እዛ ጋር የሚረዱት ሰው ስለሚያረጋው ነው ስለሚወዱኝ ለኔ ብለው ላንቺ ጥሩ ነገር ስለሚመኙ በጣም እሱ ነው ይችላል። በዚህ አጋጣሚ በእውነት ለየት ያለ ክብር አላቸው። ጥሩ ለሚያስብልሽ ለዚህ ሁሉ ወዳጆችሽ እንዲህ የውሸት ሰርግ ከሚሆን እውነተኛው ላይ ለምን ያልበረታዩ? አስቤበት አላቅም። እኮ ሳላስብ ነው ወደዛ እኔ ያው ወደ ስራ ነው እንጂ ወደዛ አላስብኩም። መሪ ልጆችም ወደ ልጆች አመጣሁት እኔ በቃ አላገባም በሚለው ነው ራሴን ያሳድጋለሁ በሚለው ነው ስራ ላይ ስለምሮጥ ትንሽም ለዛ ነው ስለ አላገባም የሚለው ላይ ነው። አሁን ግን ብንድራት ጥሩ ነው። በደንብ እኔም ቆሜ በደንብ እንድድራት ነው ፈልክ። አሁን የውሸት ነው ከተባለ በኋላ አድናቂዎች ሲያስተያየት እንዴት ምን አሉ? እናቃለን ያሉት በደንብ እናቀው ነው በደንብ ያስታውቃል። አይ ነው ያስታውቃል። ልጁ ወጣት ነው አይሆንሽም። እንደገና ደግሞ እንዴ አንቺ ምን ያንስሻል? ልጁ ወጣት ነው እና ላንቺ የሚመኙልሽ ሽሜ ጉጉ ነው ማለት ነው። አይሷም ወጣት ነው ማገባው ብላ ከዚህ በፊት ሌላ ኢንተርቪው ላይ ተናግሬ ያለው እኮ እኔ ሸበላ ወጣት ነው ማገባው ብዬ ተገበቅጡ በቃ ስለማላገባ ቴዲና ገባው ብዬ ለወረ ብዬ ወር ስለማላገባ ገጠሙኝ ተጋጭ። ጀግና ነች። 2 ልጆች ጉዲፈቻ አምጣት ያሳደገች አንድ ወንድ አንድ ሴት ልጅ አሳድጋለሁ ከጅማ አምጥቼ ማለት ነው። የ14 ቀን ልጅና የ8 ወር ልጅ እነሱን አሳድጋለሁ። አሁን እዚህ ጋር የውሸት ጋብቻ ፈጽማችሁ ዩቲዩብ መስራታችሁ አንድ የሚያገናኘን እንግዲህ ያደረግነው ነገር ስተት ነው ለማለት ነው። ለመጠየቅ የመጣ ነው ህዝቡን በተለይ እኔ በቀጣይ የምታደርጉት ነገርስ እውነት ይሁን አይሁን በምን ይታወቃል? በኔ በኩል ይሄ የመጀመሪያ ነው ብያለሁ። እኔን እንግዲህ ያው ለመውቀስም ተመልካቾቼ የኋላውን ቪዲዮዎች ገብተው በደንብ ማየት ይችላሉ። እንኳን ዩቲዩብ እኔ ካስቲንግም ላይ ሰራ ነበር። አርት ላይ ለብዙ ሰዎች መምጣት ምክንያት ነኝ። እኔን ጎልቼ ያልመጣ እስቲ ካስት ካረጋቸው ሰዎች ማለት አንዱን ለምሳሌ ያው በፊትም ነበር ጓደኛዬ ሄኖክ ሞዴሊንግ ይሰራ ነበር። በኋላ ግን ሌት በሆነበት ሰዓት ዳግም እንዲመጣ ያደረኩት አስተዋጽኦ አለ። ሄኖክ ድንቁ ሄኖክ ድንቁን አንተ ነህ ካስት ያረከው?
የመጀመሪያ ማስታወቂያ ሲሰራ ያገናኘሁት እኔ ነኝ። ስለዚህ ካስቲንግም እሰራለሁ፣ ለዘሌማን ፕሮዳክሽን አቀርባለሁ፣ ለነ ኢሳቃል ኢንተርቴይንመንት፣ ለነ ዮብ እንደዚህ ክሊፕ ምናምን ሲሰራ ኤክስትራ ክሮችን በጣም አቀርብ ነበር በፊት። ከዛ በኋላ ነው ለምን ወደ ሶሻል ሚዲያው አናመጣውም የሚለውን ነገር አስበን አቦጊዳ ኢንተርቴይንመንት ዩቲዩብ ቻናል ተቋቁሞ ወደዚህ የመጣ ነው ማለት ነው። አሁን ኢቢኤስ እና አስፋው ስንባባል ነበረ። በተለይ በአገልግልሽ በጣም ፈመሽ። አሁን የገቢ ችግር የለብሽ ማለት? የለብኝም። አዎ አሁን የባል ችግር ነው ያለብሽ። ለአድናቂዎች እንደዛ ስትያለብ ወጣት ፈል ምንድነው አሁን የምን ችግር ነው ያለብሽ? የምን ችግር የለብኝም። ሰራለው ገባለው ከማንኛውም በላይ ሰራለው እግዚአብሔር ይመስገን። ምንም ችግር የለብኝም። እኔ ከፈለኩ ምን የኢትዮጵያ ወንድ በሽ ነው ፍላጎት ካለኝ ፍላጎት ስለሌለኝ ነው። አንቺ ፍላጎት ስለሌለሽ ነው እንጂ የምታገቢው ሰው ጠፍቶ አይደለም። ያው ለሚመጣው ወንድ ማን ነው ምንድነው የሚለው ሪሊው ሳውራ ማን ነው አሁን ላይ በተለይ ተቀብሎ የሚሄድ ነው ያለው። ይሄንም ከይቅርታ ጋር ነው ወንዶች ውስጥ ተቀብሎ የሚሄድ ስላለ እዛ ላይ ፍራቻ አለ። በአርት ቲቪ ላይ ኢንተርቪው ተደርጌ ከዛ ላይ ቶኝ የመጣ ወንድ ነበረ። ወዶሽ ነው? አዎ ላይክ አርጎኝ በደንብ ጥያቄና መልስ አለው። ዲግሪውን ዲፕሎማውን ነው የመጨረሻ ትምህርቱ ወደ ውጭ የሚማር ሰው ነው። እሺ ካመጣሁት በኋላ ኦኬ ተግባብተናል። ሌሎች ነገሮች ላይ ያው እኔ አመሻለሁ። ሳመሽ በሌላ አይደለም። እኔ ማምሸት ከቴዲ ጋር አመሸኝ እንጂ እንደዚህ አይነት አይደለም። ከቴዲ ጋርም ስናመሽም ስንጫወት ምን ስንል እኔ ለኔ ብለው ነው እኔ እንድዝናና እረፍት እንዳደርግ በሚለው ነው። በስራ ሰዓት ነው ማመሸው። ስራ ላይ ነው ማመሸው። በማምሽ ሰዓት ደስተኛ አይደለም። እንዲሁም ደግሞ አንድ ቀን ሳህን አንስቶ ሽክላሳን አናቴ ሊለኝ ነበረ። ኦ ማይ ጋድ በገዛ ቤቴ በገዛ ንብረቴ እንዴት ነው የነገር ከባድ ነው። ይሄማ ነገ ከአደረ ከዋለ ግርፍ ያረጋኛል አልኩኝና በእረፍት ጨርስና ተቀጥላታል አልኩልኝና እረፍቱን እስከሚ አንገቴን ደፍቼ ጸጥ ዛጋ ወንድሜ ነው ሹፌሬ ነው አንገቱን ጠምዘዝ አድርጎ ንቃርጎ ያዘ። ሹፌሬ ጋር ደም ነበር ሹፌርም ነበር የሚሰራው። እሱ ባይኖር ምን ነበር ቢከተል የነበሩት ጥበቃ ናቸው። ሁለት ሰርቶች ናቸው ሴቶች ናቸው የነበሩት። አቀናት ነው አይ ዶንት ኖ አላቅም። እንትን አይወድልኝም ቲክቶክ መስራውን ስራ ወደኝ ደግሞ ቲክቶክ ደግሞ በቃ እንደው ሌላ ነገር ተብትልኝ ይሻለኛል። በቲክቶክ ምንም ድርድር አላቅም። ቲክቶክ ቢዘጋ ምንድን ነው የሚወጥሽ? ኦሬዲ ተዘጋባት እኮ የሷ ቫን ተደረገባት እንዴ? በጣም እኔ ቲክቶክ እኮ ባን ተደርጎብኛል 400,000 እና 10 ሚሊዮን ላይክ እንድጋሚ እናት አትገኝም ግን ድጋሚ እናቴ ሞተች ቢብዬ አላየማ ቪዲዮና ተከታተለውማ ሲፍሻታኝ ኮለዛን እንዴት መሬት እየቀጠቀጥኩ እንዳለቀስኩ። ቲክቶክ እኮ በጣም ሶሻል ላይፍ ለውጦልኛል። ምን አድርጎ ብለተኝ ወደ ስራ ነው የገባሁት። ሌላ ነገር አይደለም። ስራና ስራ ዴሊ አንቺ ለሆረር ነው እንጂ ለምግብ አትሆኝም። እንግዲህ አስፋው የተከበረ ነው ሊያሾ የተከበረ ሊያ ኢቢኤስ የተከበረች ናት። እነኛ ኢንተርቪው ካረጉኝ በኋላ ነው ወደዛ ላይ የገባሁት። ያን ካረኩ በኋላ ቲክቶክ ላይ በጣም ነበር የምገረፈው። እንደዚህ ሳይሆን በቁንጥጫኔ መልካም ስድቡን አመሰግናለሁ የልብ ቅርጽ ጭንቅላቱ ያደሞ የሚሰድብኝ ህዝብ አደማ ነበረ። ማደባ ምንድነው እኔ በመልካም እወዳቸዋለሁ። አዎ በእንደዛ በማለት እዚህ ጋር መጣው። ከዛ ቲክቶክ ላይ በማረጋው ነገር ላይክ አያርገኝም። ስገባም ብሎ ፊቱን ዘፍዝፎ ነው የሚጠብቀኝ። አይ ዋንት ሃፒ ሚ እኔ ደግሞ ነው የምመጣው። አይ ዋንት ስለዚህ እኔ ቆንጆ ቢል አያ እግሬን የሚያጥፈኝ ይገባል። ብድግ ብሎ ሊቀበለኝ ይገባል። የወንድ ሴት ነኝ፣ ጀግና ነኝ፣ ሰርቼ ነው የምኖረው። እንዴ ከቻለ እንደውም አንቺ ቲክቶክ ውስጥ ስትገቢ እሱ መኝታ ቤት ገብቶ እዛ ቤትሽ ውስጥ ገብቶ ራሱ ሄይ ቤቢዬ ማለት ነው። አይ የዛ ሰው አይደለም። እንደዛ አይደለም። በቃ ትምህርቱን ተማረ እንጂ ያኔ ግራ ያጋባኝ። ከተማረው ማየት ካልተማረው በቃ ነው ባላልኩ በቃ ነው ዝባል እንዴ መላርክ ለኔ አላለው እንዴ ከተማረውም ዲግሪ ዲፕሎማ ካላቸው እኔ ወደ 3 ወንዶች ሞክሬያለሁ። ቼንጅ አይዞሽ ስለዚህ ምን ላርክ የተማረውንም ያልተማሩትንም ዲግሪ ዲፕሎማ ያለው አይቻለሁ ግን ነው አንንትና አንባባል። አው ዴት ያቁጭ ያረክሽ ምናምን ትገመግሚያቸው አዎ ትምህርቱስ ምኑ ጋር ነው ዲግሪ ዲፕሎማ ተይዞ እና አመት ተምረው እንዴ ነው የሚያስቡት የሚባል ነገር አሰብኩ። ያልተማረው አሟላው ኳሊፊኬሽኑ ግን ይሄ ሰው አሟላ አልተመካከርንም፣ አልተያየንም፣ አልተቀማመስንም። ስንቀማመስ እኮ በመቀማመስ በየስነ ተመልካቹ ያው ብዙ ተመልካች ያይ መቀማመስ ማለት እንዴ ነው አብሮ በመኖር በየተወጣሽ ይገባሽ ማለት ተስጣስ የሚባል ነገር አለ። እነሱ ነገሮች ስላሉ ያዛለኛ አልደረስንም። እኛ ውጪ ላይፍ ነው የቀጣነው ልክ እንደ አዲስ ፍቅረኛ አማቾች እንደዛ ያያረጋል እንጂ ይሁን እንጣሉ ሾው አሳይተን የገባነው። ስለዚህ አሁን ጉዳዩ ሁሉ እናንተ ጋር ብቻ እየተያየን ተለያየን ነው። አዎ
ሌላ ነገር የለው አሁን ቅድም ቀለም እያስፈራሩኝ ነበር ቲክቶክ ላይ ተደበቀ ሚስጥር አላችሁ ወይ ይውጣ ይፈዳ ብያቸዋለሁ ትንሽ የፈራሁት ምንድነው ዲስኮ ጨፍረናል ጭፈራ ቤት ምንም የተለየ ነገር የለውም በቃ ተጅልጅ ታይዘን ጨፍረናል የዛኔ እሱም እየደነበረ መጥቶ አብሮ ጨፍራል ምን ችግር አለ ከናንተ አጋጣሚ ተነስታችኋል ለምሳሌ በዩቲዩብም ሆነ በተለያዩ ሶሻል ሚዲያዎች ላይ የውሸት ታሪክ ፈጥረው ፍራንክ ለማግኘት የሚያስቡ ሰዎች አሉ ወይ ከፍራንኩ አይኮንም አሁን እንደምትነግሩኝ ወይ ደግሞ ከላይፍ ከህይወትም አይሆንም አሁን ለምሳሌ ነገ ትልቅ ደረጃ ላይ ተርሳል እኮ ህዝብ የምትመራ ሰው እኮ ልትሆን ትችላለህ ያለፈ ታሪክህ እኮ ነገ እንደ አንድ ደካማ ጎል ሊቀርብ ይችላል አይደል ነገን ስታስብ ማለት ነው ከራሳችሁ ተነስታችሁ አሁን ለምንድን ነው የምትለው ውሸት ቆንጆ አይደለም ውሸት ምንም ያ ነው ሌላው ደግሞ ምንድነው ያው ብዙ ተከታዮችም ስላሉ እኔ ጋራ ቲክቶክ ላይም ዩቲዩብም ላይ ያቃሉ እንደውም በብዛት የሚመክር ሰው እኮ አለ መጥቶ እንዲህ ብትሰራ እኮ እንዲህ ያዋጣል ለገና እኮ እንዲህ አድርጎ ምናምን ይላል ብዙ ጊዜ መልሳለሁ እንዲህ አስቤ እንኳን አሁን ሲሪየስሊ ኤቭሪ ዴይ ፖስት ይደረግ ምናምን ላይ ነሰው አይደለም ይደርሳል ችግር የለም እንዲህ አድርጎ ብዙ ጊዜ አሁን ጋዜጣ መግለጫ ሲሰጥ እንኳን እንጠራለን ያው ወደ ቁም ነገሩ ያን አያዩት ገለ ያለ በማውጣ ማለት ጉዳያቸው አይደለም ግን ምንድነው ያም ቢሆን ያንተ ጥረት ነው የሆነ ሰዓት የሚፈልገው ደረጃ መድረስ ይችላል እኔ እንደዛ ነው ማምነው እቺ በቃ እቺ አጋጣሚ ብቻ ነች እኔ ላይ ይሄን ችግር የፈጠረው ይሄን ብዙዎቹ ይረዱታል ብዬ አስባለሁ እንጂ ዳግመም እንደዚህ አይነት ስራ መስራት ሰው አይደለም በቃ እውነትን ተመርኩጄ ነው ኢንተርቪውም ሲደረግ ከኔ ጋር የተያዘ ነገር ስሰራ ማለት ነው ቲጂስ አቤት አይደገሜ ለምደኝ ያው አልሰራም ስራ አልሰራም ካም በኋላ እንዴ አመመኝ እያልኩ ቅድም በቃ ታምኩ አላረገው አርጌ ማላቀም አላረግም ከዚህ በኋላ የኢትዮጵያ ህዝብ በሙሉ ይቅርበሏት እስኪ ይቅርበላቸው በቃ በሁሉም ቦታ በመላው ሀገር ከዳር እስከ ዳር አዲስ ነገር ሊነገር ትልቅ ሪከርድ ሊሰበር አንዲት የእድል ቁጥር ሕይወት ልትቀይር ቀን ተቆርጧል ሁሉም በአንድ ልብ በአንድ ቀልብ የሚጠብቃት የአዲስ ሕይወት ምዕራፍ መክፈቻ ልዩ ዕለት ግንቦት 30 በዚች ባለብዙ ታሪክ ታላቅ ሀገር አንድ ደማቅ የእድል ታሪክ ይጻፋል የሚሊዮኖች የወል ህልም በአንዲት ቁጥር ይፈታል የእድል የልደት ቀን ይሆናል የ50 ሚሊዮን ብር ሎተሪም ይወጣል ከ50 ሚሊዮን ብር ተሸላሚው ጋር 12 እድለኞችም ሚሊዮነር ሊሆኑ ጊዜው ደርሷል እድል አድራሹ ሎተሪ ሻጩም ይሸለማል ሀብትን አድሎ ሀብታም ይሆናል በወረቀት በዲጂታል በተመቾት አማራጭ የ50 ሚሊዮን ብር ሎተሪ ይቁረጡ በታሪካዊዋ የእድል ቀን የዘመኑ ታላቅ ሽልማት ባለቤት ለመሆን ይፍጠር ይቅናን የኢትዮጵያ ሎተሪ አገልግሎት ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ ከ18 ዓመት በላይ የግንባታ ልምድ ባለው ድርጅት እየተገነባ ያለ ከስቱዲዮ እስከ ባለ 3 መኝታ እንዲሁም ዱፕሌክስ ቤቶችን የመግዛት እድል ሲኖራችሁ ለተለያዩ ዝግጅቶች የሚሆን አዳራሽና ባለ 6 ወለል የተንጣለለ መኪና ማቆሚያ ከነ ቻርጀሩ ያለው ቤት ውስጥ ስትኖሩ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ለዲያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል ዴሉክስ ፕሮፐርቲስ የሚገባው ዘመናዊነት ካሁን በፊትም እንዲሁ እንግዲህ ያያየው ነበርና የሴቶቹን ብለርድ የማረክ እሱ ጠያቂ ስለሆነ ይታያል ከዛ በኋላ በጣም ያሳዝን ታሪክ ነው የምነግራችሁ እና ልጅቷን ገንዘብ ከፍሏት ነው ቁጭ ብላ ታወራለች በቃ ከተለያዩ ወንዶች ጋር ስለነበራት የፍቅር ግንኙነት ነው የምታወራው እና የሰው ደግሞ እና በጣም የሚገርም ነገር እኔ ጋር የመጣ ጉዳይ ነው ልጅቷ በድምጿና በልብሷ አወቋት የሰፈር ሰዎች እና አንቺ ነሽ ተባለች ማለት ነው እና ይሄን ጉዳይ እንዲገለጽ ማለት ነው አሁን እንግዲህ አስብ እንደገና ሶስተኛ ዙር ሌላ ደግሞ እንደገና ወጣ ደግሞ እኔ ነኝ በተፈጠረው ምናምን እንድትል ማለት ነውና በጊዜው አስተዋውሳለሁ ድባቴው እስከቷት ማለት ነው ጥሩ እኮ የተለያዩ ሙያዎች አሉ አሁን ቲጂ ደስ አትልም ካሻሮ ከንቱኑ ጋር ታገላ ገንዘብ እኮ ችግር የለም አይደለ
አሁን ብዙዎቻችን እንደዚህ ነገር ውስጥ የሚከተን እኮ አንድም ገንዘብ እናገኝ ብለን አይደል እንዴ የተለያዩ ሙያዎች ላይ እኮ ብንሞክር እኮ ሰላማዊ የሆነ ኃጢያት ያልሆነ ገንዘብ አለ እሱን ማግኘት አይቻልም ወይ ነገ የሚጸጽት በዚህ ላይ ደግሞ ከልጆች ጋር ማብረህ ማታየውን ነገር መስራት እንዴ ህዝቡን ወደማይሆን እርግጥ ያው ተየተመልካቹ ፍላጎት እዚህ ውስጥ ለመከተተል ነው የሚያዩት ጥሩ እንኳን ነው ያዩ እንደውም መጀመሪያ ትገላጥኩኝ በሚኒ ስከርት ልጆችን ሰብስቤ አፍሪካ እየደነስኩኝ ያለ እሱ በጣም ተገኖ ታየ 40 አገልግል አውጥቼ ግን አልታየለኝም በጣም ነው የምናደደው በእውነት ስለ በሚኒ ስከርቱ ቀጠልሽ አይ በቃ እሺ በምን አይነት ልፈትሽ ብዬ ሰውን ማይንድ ስፈትሽ ተለያዩ ዳንስ በማራቃቸው ነገሮች ይታያሉ አገልግሌ ግን ያዩልኝ 40 አገልግል 66 አገልግል 100 አገልግል ወጣው ለበር ያለቀ በር ያለቀ መስሚያቸው ጥጥ ነው እነሱ የሚፈልጉት ፈኒ የሚያረጋቸው ነገር ነው ፈልገውት ወደውት እኮ ነው ግን የሚያዩት ፈልገውት አሁን ለምሳሌ እኔ ላይፍ ላይ ቀባለሁ አብይ ካልኩኝ አያዩኝም የሆነ ነገር አንቺ ምን አባሽና አብይ ካልኩ ይገቡልሃል ወደ ስድብ ትገቢያለሽ ቆይ ቲጂን ጠቅና አርጋት ገብታለች ጉባኤ ቶሎ በእንበርተና እናስለፍልፋት እንዴ አይን ነገር ምን ያደርሻለሁ ጥናት ሳረክ እና በተቻለ መጠን ግን ጥሩ ስራ ምን ሰራ ሰዎች አበረታቱ ፎሎ አድርጉ ላይክ ስጡ ቲጂ ያው ለምሳሌ ልጆች ታሳድጊያለሽ እዛ ገብተሽ ሰው ለማስደሰት ብለሽ ጥሩ ያሉን ለነሱ አራያ የማይሆን ነገር ስትሰሪ የልጆች ስሜት እንዴት ነው የምታሳድጊያቸው አልገባኝም እንዴት ጻናቱ ስድቡ ምናምኑ ያያሉ ብያስ ፈልጊያ ወድጃ አይደለም ግን በቃ ዘገስ ገባ በቃ ማልባ አንቺ አሮጊት ማን ይፈልግሻል ኦ ማይ ጋድ በጣም ማይንዴን ቢነካ ነገር ዲኒ ምን ያረጀው ከዛ እንደረገምባታል ተናግሻል እንድሳደብና እኔ ተናጋሪ ተጫዋች ነኝ ፈኒ ነኝ መጀመሪያ ግን ላይፍ ላይ ገብቼ አንዳንድ ሰዎች በቃ አሉ አይደል ሁሉም ሰው ከሌላ ጭቅጭቅ ነው የሚሆነው በእውነት እኔ በቃ ጸጥ ዋጥ በቃ በትግስቴን ልቅ ጭርስ ነው ማይሉኝ የለም አንቺን የሚነካሽው እንደ የለም አንቺ እንዲ ብለሽም ረጋኝ እንዴ ምን አመጣው ይሄን ታቀል እንጫወትና አይደል ልናወራ ልንስቅ ግን ምን እንማር ኢትዮጵያ ሲባል ጨዋነ ነው ይባላል ኢትዮጵያ በቃ ብዙ ጊዜ ኮኛ ኢትዮጵያኖች በስድብ አንታወቅም ለምንድን ነው በስድብ እንሰዳደበው እባካችሁን አገራችን አናሰድባት ይላል ሶሻል ሚዲያ የሚከታተለኝም ኦንላይን ላይም ስጋ የሚከታተለኝ ነውና ስድብ ለኛ አይመጥናል ስለኛ አይመጥናም ለኢትዮጵያ አይመጥናም ትናንትና አሁን ለምሳሌ ከሱ ጋር ትርቅ ተብሎ ከጀርመን ሀገር ልዑል የሚባልች በቃ ሞን የለበትም ብሎ ሲያነጋግር ቴዲ ነቀላበደ አይችልም እኔ በቃ ኦሬዲ ላይቭ አልገባም እሷንም ቆጣታለሁ ብዙ ጊዜ አሁን ከተገናኘንበት ጊዜ ጀምሮ ራሱ ሊሚት ይኖርሽ ለላይቭ ቲክቶክም ስትሰሪ አንድ ራሱን የቻለ ነገር አድርገሽ እንጂ ማኔጅ ላርግሽ ነው በቃ ምንም ላይቭ አት ሪላክስ ላርግባቸው ነው መገባው ሪላክስ በእነሱ ላይ ሰው ላይ ለምን ብለብትለኝ እኔ ደክሞኝ ነው በጣም አንቱ ማስታይ እኔ ደክሞኝ ነቅዬ ከ40 ሰራተኛ ጋር ብዙ ነገር ሆኜ አስነቅለውኝ ነው አንዴ ሹፌሩ አንዴ ምኑ አብጄ ነው እዛ ቀስባ ሪላክስ ላረግ ነው ተመልካቹ ግን የሚያውቀው ባንቺ ሪላክስ ማረጉን ነው አንቺ ግን በእነሱ ነው ሪላክስ አይ እነሱ ተናድልች ምናምን ነገር እናችን ደግሞ ፎሎ መሰብሰቢያችን ፎሎ የምትባል ነገር አለች እኔ ምን አባቷና ቢጌስ ሪከርድ ታደርጋሽ ነገ ፎሎ አንድ ልጅ በጣም የሚገርመኝ ስለኔና ቴዲ ሰርግ ስለኔ ስለምሳደበው በጣም ፈምሳበታለች ሪከርድ ሰብስባበት ያሁን አቋ ላቡ አይደለም እንንም ስናገር ሶሻል ሚዲያ ላቡ አይደለም እኔ ግን ላቤ ነው ሰርቼ ነው ከሰራው በኋላ ለቅቄ ፖስት አድርጌ ስድቤንም ያንቺ ምግብ ማን ይበላል ምን አሁን እንኳን ተበላልኛል ችግር በጣም ባለሙያ ልጅ ነኝ አስከብሬ መኖር ስላለ መብቴን ስለማስከበር ስላለብኝ ጎበዝ ነኝ በስራ ሰራለሁ ስራዬን ከሰራ እኮ ማንም ሰው ያከብራል ስራና ስራ ነው ሰዎችን መጥፎ ነገር እንድትናገሪ ካላርጉሽ በስተቀር አልናገርም አይደለም በጣም ጎበዝ ስማርት ልጅ ነኝ በፍቅር ከያስከኝ የዋህም ነኝ ነዳና አበላለሁ ነዳንም በጣም ነው ማበላው ረዳለሁ አልተኛም አንድ ሳን ነው መተኛው እንቅልፍ የለኝም ስሰራ ነው ማድረው ሰዎች እንዲለወጡ ነው ማረጋው አንድ አመት ለሰራው ጥበቃ በቃውን ከጥበቃ ናውጣና ደሞ ሌላ አሁንም ምለው በጣም እንዲያንም ማብላት ያስደስተኛል እንደዚህ አንድ ሰዓት በሰዓት በቀን እየተኛሽ አሁን አጠቃላይ ያለሽ ሀብት ምን ያህል ይሆናል አይሱ ይቀመጥስ ችግር አመጣብኝ አረተ too much big problem limit ይቀመጥ ምንም ነገር አስፈላጊ አይደለም ከባድ ነው እንዴ እኔ ስልኩን ደሞ ነገ ጆሮ ይፈንዳ እንዴ እርጅኝ ነው እንዴ እርጅኝ ችግር ያለ ለምንድነው ሲፍሻ ምረዳ አሰራ ወጣ ብለ መስራት ነው እንጂ መቁላት ተሻረው የለም በቃ የለም በቃ እንዴ ወጥ ብለ ጥፍራ ሙርደ ባክሽ እኔ በጣም ይገርመኝ ነገር አንቺ አርክሹ ዊክ ነገር እጂ ክርስቲና ነን አንቺ አርክሹ ዊክ ካላመጣሽ ሞቼ እንዴ የሚባል ነገር አለ ሰሪና ለሰው መርዳት ማለት እንዳሰራ ማለት መግደለው ካንተኔ ሁሌ ብር መቀበል ኮነ ስራ አልሰራም እውነታውን ነው ነገር ይሄ ጥናት ይደረግበትና እኔ ልቀጣ በእውነት እኔ ልቀጣ ያለፈ የፍቅር ህይወትሽ እንዴት ከባድ ነው ከባድ
ከባድ ምኑን ነገር ሰፊሻ ስቶማ ቻሌንጅ ያ ቻሌንጅ ምን አስተምሮሻል? አው ምክንያቱም ቆፍጠን ብዬ ስሬን እየሰራው ልጆችን አምጥቼ ማሳደግ መኖር በሀብት ላይ ሀብት ማካበት እንዲሁም ደግሞ አሁን ላይ ምን ጥናት ላይ ነኝ ያሉት እቃዎችን ገዝቼ ጨርሻለሁ ሆቴል መክፈት ላይ ነኝ የታካባቢ ልክፈት ያካባቢ ሰዎች አሉ ወይስ ከአንድ ሆቴል 10 ቦታ ትናንሽ ቦታዎች ልክፈት ወይ ምክንያቱም ነዳጅ ተወደደ እንደገናም ደግሞ መንገድ ክራውድድ በፊት አምናኔ በጀመርኩበት ዴሊቨሪ ሰዓትና አሁን ባለውበት ታይም አንድ አይደለም በጣም በቃ እየነቀልኩ እዚህ ጋር ነኝ አይ ቢዩ በቃ በራችንም መልሽ ተማቸው ነበር ኦ ማይ ጋድ ስለዚህ ወዴት መሄድ አለብኝ ወደ ጥናት ገባ ተላዩ ቦታዎች በየቦታው ከመገናኛ ጀምሬ ትናንሽ ቤቶች ተከራይቼ እዛጋ ቁጭ ሄድና ዘጋው ሰድ ሄድና ዘጋው ሰጅ ዋው ያንን አንድ እንደገና ደግሞ የሳድ ቦታ ላይ ደግሞ አንድ ትልቅ ልክፈት ላይ በዛ ላይ ነኝ ስለዚህ ጥናትና ምርምርሽ ላይ ጥናትና ምርምር ላይ የግልዮትሽን አሁን ለምሳሌ ጥርስሽ የግልዮት ጥርስሽን ብረስ ማድረግሽ አሁን ለአንዳንዶች ጉዳይ ሆኖባቸው እንዴት በዚህ ድሜ የሚል ነገር አይቻልም እንዴ ምን ያንሰኛ ምን ጎደለኝ ጉጋ አላረጀውም ገና ፍሬሽ ነኝ 18 ዓመቴ ነው ምን ጎደለኝ ይሄ ሞራል ነው ያልገባኝ ጥያቄ እኔ እኮ እኔ ለምኖረው እኔ ለተመቸ ያየው ላውራ ይሄ ነው እንዴ ምን ይጋ ያረጀውባችሁ ሽበቴን ቆጥረውልኛል እድሜ ቆጥረዋል እኔ ስቴክ 40 ዓመት ይሄን ይጋልኩ ማለት እድሜ ጸጋ ነው አሁን 40 ነሽ አይደል ገና አይደለም እንዴ ምን ነው ሴፊሻ ሲቀር ሊሚት አይደለም እንዴ 40 አይደለም ከሰራሽበት እኮ እድሜ ገፋ ማረግበት የራሴ ምክንያት ምን እንደምከነሽ ባለ እድሜ ባጭሩ እኔ ገና 80 100 ዓመት ድምድርስ ልጅ ነኝ ስራ ሰራለሁ ከዛም በኋላ ሪላክስ አረጋለሁ እንጆይ ማረክ አለብኝ ራሴን በራሴ እንጆይ ያረጋለሁ ክብር ይመስገን ከመከንከና አደጋም እኮ ዛሬ ኢንተርቪው አታረገኝም ነበር ግንቦት 1 ከቀኑ 8 ሰዓት ዲዛይር መኪኔ ዳሜጅ ነው የሆነችብኝ ተጋጭቼ አዎ በገጩ ችግር ወይስ ባንቺ ነው እኔና ነው አሽከረከርኩና እጅ ሰጠዋል እና እግዚአብሔር ይመስገን ከዛም ያተረፈኝ ማምላክ ስለዚህ አይ ታሪክሽ መጽሐፍ መሆን የሚችል ይመስላል የኔ ታሪክ አለ ደስተት የሚጻፍ ነው ኦሬዲ ያው ማኔጀር ይዣለሁ ቀጥለጥ አድርጎ ይጽፋል ችግር የለውም የጥንካሬ ምሳሌ ነሽ ከስር በጣም አንድ መጽሐፍ አይደለም በጣም የተደበቀ ፋይል አለኝ እኔ አሪል ምን ነገር ድጋሚ ስጠራይ ነው ነገር ቴዲ ሳይወጥ አይ ብዙ ምክንያቱም ማታማታ እናወራ ነበር እንዴ ምን መሰለሽ ኢቭን መጀመሪያም ሲሄድ ማታማታ ካወራችሁ በስልክ እናወራለን በስልክ አለም መጀመሪያ በስልክ ስናወራ እኔ ሐሳቤ ሰርግ ምናምን ሳይሆን መጥቼ እስቲ አሻሮ ልቁላ ካንቺ ጋር ኖ መጀመሪያ የቪዲዮ ሐሳብ እሱ ነበር በቃ ይሄንን አንቺ የተወጣሽውን ችግር አብሬ ልወጣና ቪዲዮ ልቅረጽ ነው የኔ ሐሳብ ነበር ምክንያቱም ጠንካራ ሴት ስለሆነች እስቲ በዚህ መልኩ ላሳይ ቻናሉ ላይ ነው እንጂ አንቺ ቴሌ በላይ ነገር አለ ቴዲ ምኑ ጋር በላሽ ብለብትለኝ ያስኳት መኪና ከኋላ ስከፍታት በዱላ አድርጌ ነበር ምክፍቶና ነዲያና ቢተብዬ የመቶ ሰው ቢስባል የ50 ሰው መረኩኝና ማብላት ደስ ይለኛል ነዲያና እኔ ምን አጥይደሃ ነበርኩኝ ካይተራፊ ነው እዚህ ጋር ያደረስኩኝና ሳበላ 150 አድርጌ ይዤልኩ ያንን እንትኑ መስተዋቱ ወይ ደግሞ በሩ ሲወርድ የሚመተኛ አንገቴ ነበር የሚቀረጥፈኝ ቪዲዮን አይቶ ቶሎ ብሎ ደወለልኝ በእንጀት ቆሟል ኳላ ስለማቀው ጭንቅላትን ነው ወይ ይያለ ነው ደወለልኝ ስለዚህ አስሞት ነው ያተረፈሽ ማለት ነው አይ ከሞት አላደፈኝ እግዚአብሔር ነው ባለውለታሽ ነው ባለውለቴ ለዛ ቢገኝ መስዋዕትነቴን ያለ የኢትዮጵያ ህዝብ የሚወደኝን የሚያከብረኝ ያዋሸውት ምክንያቱም በጣም እንትን በስልክ ሲያጽናናኝ በደንብ አድርጎ ነው የሚያጽናናኝ ኢቭን የሬስቶራንት ሐሳቡ ሁሉ በደንብ ነው ተጽኒ እንዲናርግ እንዲንክፈት ዱባይ ዲሊቨር አርጊ እንጀራ ምጣዳ አስገቢና ዱባይ እንጀራ እንላክ እኔ ዱባይ ስትሄጂ ከኔ ጋር ነው የምትሄጂው ብላ ይሄ ጉዱ ይጣለት እንደው ይሄ ብቻ ለምን ልጎዳ አውጣው አይዞሽ ምክሬን ግን አልፈለገችም ጨቅጫቃ ነው ያረጋችኝ እሷ አይደል የመለያየቱ ምክንያት ልክ እንደባለ ይነዘንዘኝ እንደገባኝ ከሆነ አሁን እኮ የዳኛው ነው እኔ ራሴ ግን እንደው ቀድም ስትዩ ነበር ለምሳሌ አሁን ብዙ ሴቶች አሉ ጠንካራ ሴቶች ከትንሽ ነገር ተነስተው ትልቅ ደረጃ ላይ ደረሱ እንደነ ቤቴ አይነት አዎ አንቺ ደግሞ ስራ ሳትንቂ መናክስልሽ አሁን ለምሳሌ በጣም አስቸጋሪ ነው 8 ዓመት ኮብል ላይ ተኛውት ከውሻ ጋራ 8 ዓመት ኮብልስቶን ላይ ቤቴን በቃ ሙልቻለሁ እኔና ውሼ ውጭ እናድራለን አማርኛ አስተምረታል አልጋው ላይ ሰራት መተኛው ነው አይደለም መተኛው መታ
ቀለብ ታደርግልኛለች እኔ ውጪ ሰራድራለሁ እዛ አካባቢ ላይ ምንም አይነት ኮተቤ ሀና ማርያም ምንም አይነት ሌባ አልፍ ምን ያለው ማለት ወንድ የሆነ ሌባ በዘጋ ይመጣ ስለዚህ ጎዳና ላይ ስንት ዓመት ማለት ነው 8 ዓመት 8 በጀርቤ በቀን 50 ጀሪካን ውሃ ቀዳለሁ እና ይርኩ ድፍት ነው የምለው ምንድነው ጉርጓዳ አለ እንዴ ይባላል እኔ ግን በቀን 50 ጀሪካን ውሃ መቀዳው ዛሬ በቀን 50 ጀሪካን ውሃ ከቀዳው ነገ አንድ ሴት ደውላ ወጥ ሰሪልኝ ብላ ካለች ቤቴን ዘግቼ ወጧን ሰጋ ሰርቼ ስመጣ ደግሞ ቤት ደግሞ አሻሮ ቆላለሁ አሻሮን ካልቆላው ደግሞ ወደ ትምህርት ቤት ወንድራር ትምህርት ቤት ደጃዝማች ሄጄ ማርና ከዛ ስመጣ ደግሞ አሻሮን ቆላለሁ በእንደዛ ነው 8 ዓመት ያሳለፍኩት ከአረብ ሀገር ሳውዲ ነበርኩኝ ከሳውዲ የመጣሁት በኋላ ቀጥለጥ ብዬ ጭፈራ ቤት አላልኩም ዲስኮ ቤት አላልኩም ኩንጉ ጫማ ገዘኝና ወደ ስራዬ ነው የገባሁት እዛ ሽንት ቤት በደንብ አድርጌ አጥቤያለሁኝና እዚህም እኮ ወደ ሀገሬ በደንብ ብሰራ ስኬታማ መጣላለሁ ግን በጣም በቃ በዱቤ ዘጭ እየከሰርኩላልኩ ጠላት ይክሰር እንደው በቃ በዳዴ እንዲ ሲድኛልኩ ኪሳራ ዱቤ ማለት ነው በጣም ግራ ተገባ ምን በቃ ሳን ምግብ በዱቤ ያለ ጣላና መጠጥ በዱቤ የለም ሚል አማርኛ ሰማው የለም አው በቃ ጣላው በየጣላው በደንብ አድርጌ ተነከርኳትኝና ጣላው ላይ ወጥርኩኝ ጣሌን እስከ 10 ሰዓት ሸጥና 11 ሰዓት ሲሆን አንድ አባት አሉ ለብሳቸውን ይማር ሞቷል በሉት ቤት ጠብቁ ብዬ ጣላው በጆግ ቀዳላቸውና ሽጡና ጠብቁኝ ይላቸዋለሁ እስበዛው ምሳቸው በረንዳ ላይ ተኛሉ እኔ ውጭ አድራለሁ ተመሬ እመጣለሁ በነዛ ላይፌ በጣም ረጅም ጊዜ እንትን አልኩኝ ስለዚህ ቀድም ያልሽውን እንደገባኝ በአሳልፍሽው አስቸጋሪ ህይወት ጉስቁልና እንዳጋጠመሽ ይሰማኛል መልኬን ጸጉሬን በተለይ ጸጉሬ በጣም ቆንጆ ረጅም ነው ጸጉሬ ለገንዘብ ብዬ ነው ነገ ሀብታም እንደምሆንና ለጸጉሬ ሰራተኛ እንደምቀጥር አቃለው ነገም ተነገደም ቀንና ጊዜ ይፈጃል በቃ አንተ ጸጉርኔ 2 ሰዓት ሲፈጅብኛ 3 ሰዓት ሲፈጅብኛ ሳብጥሩ በጣም ተማረኩ እንዴ ብዬ ወደ ስራ ልሄድ ከዛ ቁርጥ አደረኩት አሁን ግብር ላምጣ ማኒ አም ሃንግሪ ምበላ የለኝማ አም ሃንግሪ ማርች እየበላው ሙዝ እየበላው የቀን ስራ እየሰራው ሯጭ ነበርኩኝ ምሴሽው አሰልጣኝ ነው ሳላመሰግን አላልፍም ብዙ ቻሌንጅ አሰልፌያለሁ በጣም ምንም በቃ ቁልጫ ቤት ነበር እንደዚህ ቆሜ እንደዚህ ብዬ ወድቄ ያቃለሁ ቁልጫ እየበላ እየወረረኝ ይሄ ህዝብ መማር ነው ያለበት እንጂ ነገ ሊሰደብ አይገባም ቁልጫ ቤት 35 ብር ቁልጫ ቤት በቃ ሙሉ ቤቱን አፈር ነው ቁልጫ ነው በቃ እንዴት ቢጂ ልተኛ ሲግራ ሲገባ ጎስቲ ቆሜ ልተኛ ስለዚህ ሄጄን ከፈረብ አረገ ከዛን ደግሞ ጧት ወጥቼ ደግሞ የቀን ስራ ነው የምሰራው ከቀን ስራው መልስ ደግሞ ቅዳሜና እሑድ ደግሞ ልብስ አጥባለሁ የብዙ ሰዎች አሁን ህይወት የሚስተካከለው አንድም በቤተሰቦቻቸው ነው ይባላል ያንቺ ቤተሰቦች አልነበሩም ወጣትነት እኔ እናቴ በ9 ዓመቴ ነው የሞተችብኝ እናቴ ጎበዝ ነበረች ሆቴል ነበራት ወለንጭቲ እና ምን የተለያዩ በጣም ማለት ዘራችን እግዚአብሔር ይመስገን ባለሙያና የስራ ሰው ቁፍጣኖች ናቸው እናቴ ከሞተችብኝ በኋላ አዲስ አበባ ክስቴ ጋር መጣሁ 9 ዓመት ያለው ስመጣ ካሰንችስ ሾፖሊስ ታወገን ያረፍኩት የመጀመሪያው ሬል ጋር ማለት ነው ከዛን ትንሽ ችግሮች አየሁ ሳይ በመስራት አምናለሁ ኦኬ እኔ እኮ ሰው ቢቀጠር ብሰራ ልብስም ትራፊም አልበላም አልኩ ጭምዬ ቀጥታ ሰው ታስገቢኝ አልኳት ሰው ይገባው በ25 ብር ተቀጠርኩኝ ልጅ ነኝ ቤት ከራይ ፈላጋ ገባሁ ነቀስ ቆቅ ነበርኩ ቤት ተከራዩ ቤት ስከራይ ምንም ልብስ የለም ምንም የለም ያው ልጅነት አላረ ቤት መከራየቱ ነው ታየኝ በሩን ቁልፍ ገዝቼ በማታ ስመጣ ልብስ የለም አፈሯ ላይ ለጥ ቀጣይ ቀን ወይስ ባላይ ሳንጃ ይባላል በዛ ሰዓት የሳር ፍራሽ ማለት ነው እሱን ገዝቼ እየተንከረፈሸክም ሄድኩኝ ባራቴ ማለት ነው መሳለሚያ ገብርኤል አካባቢ እዛ ስለተኛውና ፍራሹ ሁለት ቦታ ሰበርኩት ጥፋ አርጌ እግሬን አካባቢ ቀጣይ ላይ ደግሞ ልብሶቼን እንደኔ ቢጤ እንድች አርጌ ልብስ አርኳት ተኛው ቀጣይ ቼንጅ ያርኩኝ ቀጥልኩኝ ከዛ በኋላም ደግሞ ጎበዞኝ እየሰራው ይያለ ኢትዮጵያ ውስጥ ይያለ ወደ ዱባይ ወጣ የዱባይ ገንዘቤን ይዤ መጥቼ ለወንድም ያስረከብኩት ፍቅር ያዘሽ አይ ፍቅር ይዘኝ አይደለም እኔ ፍቅር አያጠቃኝ እንዲሁ ዝም ብለሽ ለወንድ ብርሽ ልትሰጪ ቀለበት ፕሮግራም ተደረገልና እኛ ልጃችን ጎበዝ ጀግናናት ለባለ ሀብት ነው ምንድነው እንጂ ለዳህ አንድር ማለት ልጁ ያለው አንድ ሱሪ አንድ ካርሲ ነው ያለው እኔ ደግሞ እጁ ባለሙያ ነው እኔ ጎበዝ ባለሙያ ነኝ ሰርተን እንለወጣለን እንጂ ለባለ ሀብት አልዳርም አክስቴ መዳር ፈልገው በጣም ይነጥጥባለ ምክ ሶጣ በጣም ሞዴል ላይ አይን እንዲያ ነበርም ጸጉሬ እና ያም ነበር ለኔ ነበር በሚባለው ከስልሳ አካባቢ ላይ ማለት ነው ያ ሲሆን አክስቴ የምትጓጓ ነበር ባላፍታክ ብቻ እሷን ታሪክ እንደላውጥ ነበር የምትፈልገው እኔ ያን ላይፍ አልፈለኩትኝ አንቺ በፍቅር ታምኛለሽ በፍቅር አምናለሁ ልጁ በጣም ባለሙያ ጎበዝ ነው በሱ ይሄን ያው ቢኖር ኖሮ ኦ ማይ ጋድ በደረስ እንደሞጭራው ጭማሪ ምን ላይ ታዲያ ምን የዱባይ ብር አመጣው የዱባይ ብር ካመጣው በኋላ
በእኔ ለሌላ ሴት ያዘ እኔ ድፍድፍት እየገማው እዛቸው ልብሴን ምን ይመለጥም ስራ ዴይሊ የለም ላይፍ የለም ምን በቃ ቤቴን ይሄን ገዝቼ እናርጌ ሴት ልጅ ካገባች በኋላ ራሷን ትጥላለች ያን ወንድ አይወድም ስለዚህ ያ ነበር እንደ ምክንያቱም አሁን ባንቺ ህይወት ውስጥ የገባይ ነገር ራስሽን ለመቀየር የሄድሽባቸው ጥጎች በራስ መተማመን አዎ አፍ ኮንፊደንስ ነገም ተነጎዳም አለ እስከ ጥግ ድረስ ማንንም አይነቀንቀኝ ሰራለሁ ኖራለሁ አንተ ለሁለት ልጅ ደንቃለ እኔ ገና 10 ልጅ አሳድጋለሁ በራስና በራስ አሳድጊኝ በእናትሽ ናኒ ባንዱን አሳድጊልኝ በእናታችሁ በጣም ትጂ ያው እንግዲህ ለመገናኘታችን ዋናው ምክንያት በዩቲዩብ የተጀመረው እንደ ቀልድ የተጀመረው ጉዳይ እነሆ ስር የሰደደ ሄደና የምር ሆነ በኋላ ላይ ምናልባት አሁን በዛ መንገድ ላይ ለሚመላለሱ ማሳያ ነው ይቅርታ መጠየቅ እንፈልጋለን ስላላችሁ ነው እንግዲህ ያረኳችሁ እሱ ብቻ አይደለም ለተመልካቹም እንዲህ አይነት ወጣ ያሉ ጉዳዮችን ብቻ እንዲሰሩ አንገፋፋቸው ዩቲዩበሮችን ቲክቶከሮችን አሁን ቲክቶክ ላይ ጥሩ የሚናገሩ ብዙ ሰዎች አሉ ዶክተሮች አሉ ጠበቆች አሉ ብዙ አሪፍ ነገር አይታዩም ሁለት ሰው ነው ቁጭ ብሎላቸው መታየው ሁለት ሰው ከዛ ውጪ ኦዲዮ ሆነ ዳንስ የሚወዛወዝ ነገር ምናምን ስድብ ካፉ የሚወጣ ሰው ምናምን በቃ እዛ ላይ 4000 5000 ሰው ብሎና ለምን በጣም ገብቷል በየትኛውም ሃይማኖት አስተምሮ እንግዲህ ከቁጣ ራቁ ይላል እንግዲህ ቁጣ ፍቅርን ያርቃል እኛ ኢትዮጵያ ነው የምንተዋወቀው በጥሩ ነገር ነውና ምንድነው የገባብን ሰይጣን እንጃ መጥፎ ነው ብቻ እንትን የሚሉት የሚመለከቱት የማያዩት ያን ባያዩልን ጥሩ ነው ቆንጆ ነገራችንን ላይክ ያርጉት ይዩት ይመልከቱ ኢትዮጵያን ህዝብ በአጠቃላይ በአገር ውስጥም በውጭም ያለውን ህዝብ እኔ ከመቀመጫም ሆነ ከምንቆም ብዬ የምናገረው መልካም ስራችንን መረጡልን ላጠፋነው አጥፍተናል እንዲሁም ግን መልካም ነገር ቦታ ስጡት ላልሆነ ነገር ፍሎር አታርጉ ሰዎች ህዝብን አትግደሉ በውሸት ህዝብ እያለቀን ነው እኔ መማሪያ ያሉናችሁ እኔ እጅ ሰጥቻለሁ እጅ ያውጣውጥቻለሁ አመሰግናለሁ ለሰንበት ጥያቄ ነው እንግዲህ የውሸቱ ጋብቻ አልተሳካም ለእውነቱ ክራይቴሪያ አለሽ ወይ አይለኝ በቃ ስራሽን የሚያከብር ቀድማውን በጣም የተሰማሽ ነገር ምንድነው እንደሚንቀኝ እንደሚያፍርብኝ ሰማሁ አሁን ዝም በየሳስብ ቲጂ ቀጣዩ ባሏ ቀባደባባይ ሚስቴክ ሆነሽ ብሎ የሚኮራብሽን ሰው ነው የምትፈልጊው አዎ ማንነቴን አምኖ ሲጀምር አላገኝም አዎ ያፍራሉ አላገኝም እኔም አልሞክረው ተስፋ ቆርጫለሁ ተይንጂ አዎ ለምሳሌ እሱ አምኖ ቢመጣ ፋሚሊ ይደበድበዋል ጓደኞቹ ይደበድቡታል ከውጭ ያለ ሰው ይደበድበዋል እኔ ሶሻል ሚዲያ ልጅ ነኝ ምናልባት ባሌን ማገባው ሶሻል ሚዲያ የማይወጣ ከሆነ እኔ እንዲወጣ ፈልጋለሁ በስራ ላይ ግን ለሱ ከባድ ቻሌንጅ አለው በጣም ይከብደዋል ከዛ በኋላ ነገሮች ይበላሻሉ የኔውት ይበላሻል ልጆቼን አላሳድግም ስለዚህ የትኛው ጊዜ ኖሮኝ የትኛው ስሜት ያስቸግረኝ ነው ስራ ነው በዚህ ዓለምንም ኤኒ ታይም ስራ ላይ ስለሆንኩ ብዙም መዝናናትም ሲያምረኝ ምን አደርጋለሁ መሰለ እወጣለሁ ሶታ ራሴ መኪና ካስኩ በኋላ መደክተልኩ በኋላ ወጣና አንድ ካፌ ገብቼ ውስጥ መኪና ውስጥ ፈልገው ነገር አድርጌ ተመልሼ ወደ ቤት ይገባለሁ ከራሴ ጋር ማውራ ስለ ስሬ ነገ ተነጎዲያ ምን አይዲያ በመሰረት ሰዓት አሁን ላይ በፊት ብቻዬን በመኖር ሰዓት ምንም ጫጫታ የለም አሁን ጫጫታ ባለበት ሰዓት ፋሚሊ ካስኩ በኋላ እንደፈለኩ ብቻዬን ማሰብ አልችልም ወጣና ደና ሆቴል ገብቼ ብቻዬን አውርቼ መለሳለሁ ከራሴ ጋር መኪና ውስጥ ገብቷልና ለማገባው ሰውዬ ቻሌንጅ ስለሚሆን ተጋቡ ተፋቱ ነገሮች ስለሚመጡ በኋላ ለምን ይቆጨኝ ዛሬ ለበሚመጥኒ ለሚያገባ ባልክ በጣም ቻሌንጅ ሆነበታል ይፈተንበታል ይሄን ቻሌንጅ አሸንፋለሁ የምትለው አሸንፍም እስ እንዴ ኮሜንት ከባድ ነው ጉርቢ ከባድ ነው በፍስም ሴፍሻ አይሆን እንደምትለው አይድሉን ስጥ የሚመጣ ሰው አረረረ እንዳትዘጊ በር እንዳይዘጋ አይኔ በር ይዘጋለው ምን እኔ ደጋፊ ያስፈልጋታል ብዬ ነው ማስበው ምክንያቱም አንቺ በጣም መታኮሪ እንጂ መታሳፍሪ አይደለሽም እንደዛ ያለከው ልጅ ግን ትምርት ይሆነ ነው በዚህ አጋጣሚ የትዳር የፍቅር ጉዳይ በሰው ምክር የሚሆን አይደለም የልብሽን መሻት የልብሽን ስሜት የተከተልሽ ሂጂ ልክ ነው የምትዩን ነገር አድርጊ እንጂ የኔም የሱም ማስተያየት ለኔ ህይወት ነው እንጂ ትክክለኛ መልስ የሚሆነው ላንቺ የሰው ህይወት ኮፒ አይደረግም አዎ እውነት ነው ስለዚህ ቀሪው ህይወታችሁ የተሳካ እንዲሆን እመኛለሁ ያው እንግዲህ ይቅርታ እንዳረጋችሁላችሁ ተስፋ አደርጋለሁ ይቅርታ ጠይቃሃል አዎ እኔም ደግሞ በድጋሚ በጣም አመሰግናለሁ ይቅርታ እንደምትቀበሉኝ ተስፋ አደርጋለሁ
የኔ ዩቲዩብ ቻናል አቦጊዳ ኢንተርቴይንመንት ጥሩ ነገር ይዞ የመጣ ነው የመጀመሪያ ጊዜ ነው የተከሰተው የኔ ስነ ምግባርም እንደዚህ አይደለም ስለዚህ በጣም አመሰግናለሁ አንተንም በጣም ማመሰግናለሁ ቲጂን የምታቋት ልክ እንደ ድሮዋ ትመለሳለች በጠላዋ ባገልግሏ እንዲሁም በተለያዩ ኬተሪንግ ትመለሳለች ላጠፋውት ይቅርበብ ለመላል ኢትዮጵያን በሙሉ ባገር ውስጥም በውጭም ያላችሁ የምትወደው የምታከው ቶኪ መልሱልኝ ወደፊት እንግዲህ ያው የሰማው ነው መንገድ ላይ ነውና ሲያገባ ካርዱ ይታየኛል እውነተኛው ጋብቻ ስለሆነ እንዳትቀሩ ዩቲዩብ አይደለም ይሄ የላይፍ ቲዩብ ነው እውነት ነው ትክክለኛ ስለዚህ የላይፍ ነው ስለዚህ እንግዲህ እንግዶች ስለሆነው ከልብ አመሰግናለሁ አመስግናችሁ በጣም ቴንክ